ቀሲስ። እሺ ችግር የለም ቀጥል። አይ በጥይት አሪፍ ቃል ናት በነገራችን ላይ ይሄ ራሱ የሚለው ራሱ ቀጥል እንሄድበታለን። አያሳስብም። ሚውት ያርጉና ሚውት ያርጉ። እሺ ስለዚህ ሪስኪው ያድናል። ሪስኪው ማለት ማዳንም ስለሆነ ያድናል፣ ይታደጋል እየተባለ ይመጣል። ግን ያድናል ይታደጋል ቢባል እንኳን አዲስ ኪዳናችን ላይ ቃሌ ከእርሶ ጋር ረጅም ሰዓት እያወራ ያለው እናንተ ለማርያም የሰጣችሁበትን ኖሽን ይዞ አልመጣም። እዚህ እንግሊዝኛው ላይም እዚሁ አማርኛው ላይ ይዞ አልመጣም። ሂ አንሰርስ ከታይ ሰርተንሊ የሚለው ኖት ጀስት ዋር የሚለው ነው ያየሁት። ኦኬ ከላይ ያየሁት ነው አሳይተኛል። ምንም ችግር የለውም። ኦኬ አሁን ምን አለ? ሪስክስ ፍሮም ዲዝ ኤንድ ዘ ዴቪል። በጣም ጎበዝ ተርጓሚ ነው የተረጎመው። ከሞትና ከዲያብሎስ ያድናል። አማርኛው እንደዚህ ነው መፈታት ያለበት። እሱን ነው ቤዛ ያሉት። መጣን ማለት ነው። ያድናል ያሉትን ያዙ። በቃ ከሞትና ከሰይጣን ያድናል። የፓስተሩ ሚስት ምንድናት? እዚህ ጋር ተብላለች። መጽናኛ ፈውስ ተብላለች። ለብዙዎች ፈውስ ናት። የማን ሚስት? የአድሪያን ሮጀርስ አሜሪካ ሀገር ያሉ ቴኔሲ ውስጥ የነበሩ ሰው ናቸው። አይ ቲንክ አሁን በህይወት ይኑሩ አይኑሩ አላቅም። ሚስታቸው ምን ሆናለች? ለብዙዎች መጽናኛና ፈውስ። ይቅርታ ቀሲስ ግራ ገባኝ። አሁን ቆይ እንዴ ምንድነው እየተካሄደ ያለው? ይቅርታ በጣም ግን ይቅርታ። ስለዚህ ደመና እየጠቀሱ የሄዱ ያስተምሩ እንደነበረ የቤተክርስቲያን ትውፊት ያስተምረናል፣ ይነግረናል። እናምናለን ይህን ሁሉ ዛሬም እንኳ በነገራችን ላይ ይሄ አዲስ ነገር አይደለም። ያው በደመና የተነጠቁ እንደነ ኤልያስ ያሉ አካሄዳቸውን ከእግዚአብሔር ጋር ያሉ እንደነ ሄኖክ ያሉ አሉ። ኦኬ ሰውም አንዳንድ ጊዜ ነው ሰው ራሱ እግዚአብሔር ጸጋ ሲሰጠው አሁን ከምናስበው ውጭ ሊያይ ይችላል። ለምሳሌ ቅድም አንተ ራሱ ህልም ላይ ሆነ ብዙ ነገር አይተህ እንደሆነ እኔን እንዳየህ ተስፋ አደርጋለሁ። እውነት ነው። ቀሲስ ልክ ነው እኮ። ለማንኛውም ከኦርቶዶክስ ውጡ ያልክበትን ምክንያት ንገረኝና እኔም እስኪ ወደ መኝታ ነኝ ከማንኮራፋቴ በፊት ከኦርቶዶክስ ውጡ እያልክ ነው። በቃ እኔ አሁን ብዬ አላቅም ነበር። አሁን ግን እያልኩ ነው። በቃ በጣም ተናዳቸዋል። ቃሌም እስኪ ተንፈስ እስኪ እዛ እንትን ላይ መሬቷ ላይም እየተከራከረ ዲቤት ላይ አይቼዋለሁ። ሙሉን አላየሁትም። እዛ ላይ ራሱ ይሄድበት እስቲ። አሁን እኮ መምጣታቸው አይቀርም። አሁን እኔ አሁን ልመክራችሁ ነው የመጣሁት። እውነት ለመናገር በወንድምነት ማለት ነው። መምጣታችሁ ስለማይቀር በጣም እንትን አትበሉ። በጣም በኃይለኛው አትቃወሙ። አሁን እነደምረው እኮ እኔን ጥርግርጌን ሲያወጡ ነበር። ተሙና ተመስገን ሲጨምቁ ነበር እኔን አይደለ? እና ብዙ አታጠናክሩት። በጣም ኤክስቴንድ በኋላ ደግሞ ትንሽ እንዳታፍሩ ይሄ ነው። ኦኬ ለነገሩ እኔ ምንም ቅር አይለኝም። ስትመጡ ምንም በደስታ ነው የምቀበላችሁ። እስቲ ቃልዬ ከተመቸ እስቲ በዚህ ሀሳብ ላይ እስቲ አንተን በል። ከኦርቶዶክስ ለምን ነው ውጡ ያላችሁት? እስኪ ለምንድን ነው? እኔ ለምሳሌ ሁሉት ዛሬ እቺን እየሰማሁ ያለሁት እንትን የጥል ግድግዳ የፈረሰው በማርያም ነው ይላሉ። እና እሱም መድኃኒት ወልዳለች እና መድኃኒት ነው። ፈጣሪ መድኃኒት ወልዳለች እና መድኃኒት ናት። ፈጣሪ ወልዳለች እና ምን ልትሆን ነው? ፈጣሪ ናት። ምን የማይባል መሰሎትና የጥል ግድግዳ በእሷ ፈረሰ። አዎ ይሄ አንድ። ሁለተኛ እንደገና ደግሞ ክርስቶስ ብቻ የሚባል የለም በመጽሐፍ ቅዱስ ይላሉ አንድ አባት ማለት ነው። ለህዝብ ነው የሚሰብኩት። የትም ቦታ ላይ ክርስቶስ ብቻውን የሚባል ነገር የለም። ምን ስትወልደው አብራው ነበር አሉ። ወደ እንትን ስትሄድ ወደ ግብፅ ስትሄድ ብቻውን አልነበረም ይላሉ። መስቀሉ ስርም ደግሞ አብራው ነበረች ይላሉ። አልተለየችውም ይሉና አሁንም በአብ ቀኝም ቁጭ ብላ ይላሉ ማለት ነው። እኔ የእሳቸው አባባል እኔ እዛ ላይ ቅር ያለኝ ምንድን ነው? እሺ ክርስቶስ ብቻ ጥሩ ነው። ሌላስ? ሌላኛው ደግሞ አሁን ዶክተር ዘበነ ያለው
አዳኝ ክርስቶስ ብቻ አይደለም ማለት ቅዱሳን አዳኝ ናቸው። አዳኝ ክርስቶስ ላሰማው ትችላለሁ ብቻ አይደለም። አይ ተቆራርጦ ነው የሚሆነው። እሺ እና እነዚህ ነገሮች እንዴ እዛ የምናውቃት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከፊት ይልቅ እየተጋረደ ነው። ብቻውን አዳኝ አይደለም እየተባለ ነው። ስለዚህ ለዛ ነው አሁን እኔ ድምፅም የሚለው እንዲወጣልኝ ብዬ ነው ውጡ የምለው እና ለዛ ነው። ቃልዬ እስቲ አይድ አንተ። ሰላም ብያለሁ። ይሰማል? ቃሌ ግን ይስማማል። ሰላም ላንተ ይሁን ቃሌ። እንደዋ ይስማማል ይሁን በሪሱ ራሱ። እሺ ችግር የለውም ሀሳቡ ላይ ነው። አሁን ባለው ተጨባጭ ሁኔታ ልስማማ እችላለሁ። ቀሲስ ሰላም ብያለሁ። ግን ሁላችሁንም በጌታ ጸጋና ሰላም ከሁላችን ጋር ያወራችሁ የነበረውን ነገር በትንሹ ነው የሰማሁትና በቅርቡ ስለመጣው ያው ኦርቶዶክስን ጥላቻ የሚመስላቸው ሰዎች አሉ። ከዛ አንፃር አይደለም፣ እንደዛ አይደለም እንትን የምናደርገው ነገሩኛ የምንቃኘው በዛ መንገድ አይደለም። የሆነን ነገር ጥላቻ ምን አይደለም የምንጠላው ነገር ትክክል ያልሆኑ ትምህርቶችን እነዛ ትምህርቶች ጋርድ መደረጋቸው ነው። ትክክል ያልሆኑ የተሳሳቱ ትምህርቶች በፕሮቴስታንቱ ካሉና ጋርድ ከተደረጉ ከወንጌል እውነት ጋር የሚጋጩ እነዛ ትምህርቶች ጋርድ ተደርገው እንደ እውነተኛ ትምህርት እንደውም ማስረጃ እየቀረበላቸው ከተቀመጡ ምንም አልሰራም ፕሮቴስታንቲዝም ውስጥ። እዚህ ያለውበት ምክንያትና ኦርቶዶክስም ማልሆንበት ምክንያት እሱ ከታችም አንድ በጣም ወደው ወንድም ይጠይቀኝ ነበርና ዝም ብዬ እንትን ላድርገው። አንዱ ለምሳሌ ባለፈው ያያችሁት ውይይት ነው። አክቹሊ ከነቀሲስ ጋር አድርገነዋል አስቀድመን ማለት ነው። ውይይቱን አስቀድመን ከነቀሲስ ጋር አድርገነዋልና እሱ እናንተ ጋር ቀሲስ እነ ዶክተር አረጋ ጋር እኔና ኤቢ ከማውራታችን በፊት ከመወያየታችን በፊት እናንተ ጋር የዛ ቀን ላይ ነበረ ውይይቱ ሊደረግ የነበረው ማለት ነው። ማታ ከሳቸው ጋር ቀን ተያይተን ማታ ነበረ ከእናንተ ጋር ልንገባ የነበረውና እመቤታችን ቤዛ መባል የለባትም የሚለው ነው። እሺ ከዛ ያው ተሰረዘ። ሁለተኛም ጊዜ ሰረዘ፣ ሶስተኛ ጊዜ ሆነ ማለት ነው። መሰረዝ ሳይሆን ተላለፈ፣ ፖስትፖን ተደረገና እንደዛ ሆነ ማለት ነውና እዛም ላይ የተመለከትነው ነገር እሱን ነው። ይሄኛውም በማን ስልጣን አላችሁት የሚለው ነገር ቲክቶክ ላይ እኛ ስንጠይቅ የነበረ ጥያቄ። በነገራችን ላይ አንድ ትምህርት ስታስተምር በማን ስልጣን ይሄን ያስተማርከው የሚለው ጥያቄ ስንጠየቅ የኖር ነውና አግባብ ስለሆነ ስልጣን ያ በማን ስልጣን መናገር እንዳለብን እኛም ራሳችን አምነንበት ስንመልስ ነበር። አንዳንድ ጥያቄዎችን ተመሳሳይ ነገር ነው ስጠይቅም የነበረው። ከዚህ በኋላ የምጠይቀው ተመሳሳይ ነገር ነው። እሱም አንድ ትምህርት ሰው ሲያስተምር በማን ስልጣን አስተማረው የሚለውን ነገር ጠይቃለሁ። በማን ስልጣን አስተማረው የሚለውን ነገር ጠይቃለሁ። እዛኛው ውይይት ላይ ያው ክርስቶስ የረገጠውን መሬት ቤዛችን ነው የሚል ነገር ሲነሳ ነበር። ማርያም ቤዛነቱ ሲገርማችሁ አምላክ ናት የሚል ነገር ሲነሳ ነበር። የማርያም ቤዛነት ጉዳይ በተለይ ባለፈው ስጠይቅ ነበር እና ቀሲስ ነው ኢቭን መንግስተ ሰማያት ሰዎችን መርታ የምታስገባ በሚል እንትን ውስጥ ትምህርት ጭምር የተቃኘ ነበር። ያ ብቻ አይደለም፣ ቤዛ ሁኚን የሚል ጸሎት ጭምር አለ። ኦኬ፣ እዛ ድረስ የቤዛነቷ ጉዳይ ለሷ የቤዛነት ጸሎት እስከ ማቅረብ የሚደርስ ነው። ኦኬ፣ ዛት ማች የሚሄድ ነገር ነው። ስለዚህ እነዚህም በሙሉ በማን ስልጣን አላችኋቸው? በማን ስልጣን ለማርያም ቤዛነት ይሄን ሁሉ ሰጣችሁ አስተማራችሁ የሚል ነበርና አፍተሮል መጽሐፍ ቅዱስን መጥቀስ አይጠበቅብኝም የሚል ነገር ሰምቼ ነበር። ደንግጬ ነበር፣ ግን ዝም ብዬ አልፌዋለሁ። ከሌሎች የሚብሱ ጉዳዮች ስለነበሩብን ማለት ነውና ሄሬኒዮስም ኢቭን ከጥንተ አብሶ ጋር በተያያዘ የማርያም ጥንተ አብሶ አለባት ወይስ የለባትም? ያ የለባትም። ከሌለባት ከአዳም የተወረሰ ወር ደግሞ ከአዳም የመጣ መርገመ ስጋ መርገመ ነፍስ ከሌለባት ታዲያ ለራሷና የሚለው እንዴት ነው የሚፈታው? አይ ለማርያም የተለየ ነው። ኦኬ፣ እንዴት ነው የተለየ የሚሆነው? ሄሬኒዮስ ብሎታል ወይ? አይ በመንፈስ ነው የምንግባባው። እንግዲህ ውይይታችን እዛ ድረስ ቢሄድ ነበርና
ዋናው ጉዳይ ያለው እዚህ ጋር ነው። እነዚህ አይነት ትምህርቶችን ጋርድ ማድረግ አይገባም በቤተ ክርስቲያን ውስጥ ዋናው ጉዳይ እነዚህ አይነት ዋናው ጉዳይ እዛ ጋር ነበር ያለው። እንደነዚህ አይነት ነገሮችን ደጋግመን እያነሳን ደጋግመን እየጠየቅን ነው። ደጋግመን የምናነሳቸው ነገሮች ናቸው። በመጀመሪያ ደረጃ ለሞቱ በቅዱሳን ጸሎት ከማቅረብ ጀምሮ ለሞቱ ሰዎች የኃጢአት ይቅርታ እንዲያገኙ ፍትሃት የፍትሃት ጸሎት ከመጸለይ ጀምሮ ኦኬ፣ ሌሎች ነገሮችንም ማንሳት እንችላለን ከዚህ ጋር አያይዘን ማለት ነው። የሞተ ሰው የኃጢአቱን ይቅርታ በጸሎተ ፍትሃት ያገኛል። ይበቃል። ልመልሰውና አሁን ያነሳቸው ጥያቄ እያቀረብኩኝ አይደለም። አሁን ዝም ብዬ እየዳሰስኩ ነው። ዳስ ስለተባለ እንጂ ጥያቄው ገብቶኛል። ግን እኔም ደግሞ ትንሽ ዳሰስ ስላደርጋቸውና አሁን ባነሳቸው ላይ እንዳይበዛ አንዴ ልጨርስና ከዛ አይሻልም? ቀሲስ ሳልጨርስ የእንተናም የአስጨም ስላለ ግትልትል ያው እንዳረሳው። እሺ አይ ጥያቄ አድርገን እናመጣዋለን። ለእያንዳንዱ ነገር መልስ መስጠት ስለማይጠበቅበት ማለት ነው። ዝም ብሎ ዳሰሳ ብቻ ስለሆነ ከዚህ ከጸሎተ ፍትሃት ጀምሮ ለስዕል መስገድን ጭምር እንትን እናደርጋለን፣ እናነሳለን። ደጋግመን ስናነሳለን በማን ስልጣን የተደረጉ ነገሮች ናቸው እነዚህ? ኦኬ መጽሐፍ ቅዱሳዊ ግራውንድ የላቸውም። በቤተክርስቲያን ታሪክ ሌት ዴቨሎፕመንቶች ናቸው። እነዚህ በሙሉ ከማን ነው የመጡት? ከማን ነው ስልጣን ሊመዘዝና ሊሰበኩ የሚገቡት ሲባል ማስረጃ በሌለው መልኩ ነገር ግን በቤተክርስቲያን ጋርድ ይደረጋሉ። ስለዚህ ለምንድን ነው ኦርቶዶክስ ማጥቶ ነው? ለዚህ ኦኬ ፍሪደም ሊኖረኝ ይገባል። እንደውም እነዚህን አልቀበልም ማለት ፍሪደም ሊኖረኝ ይገባል። እነዚህን አልቀበልም፣ እነዚህ የመጽሐፍ ቅዱሳዊ ናቸው የማለት ፍሪደም ሊኖረኝ ይገባል። ያ ፍሪደም ከሌለኝ ጋርድ እየተደረጉ ነው፣ መውጣት አለባቸው ብዬ እመክራለሁ። ባለፈውም ውይይቱ ላይ እሱን ነው ስናነሳ የነበረውና ቀሲስ እንዳይከታተል ያሉ ስለሆነ እንዲሁ እንደሆነ ከጸሎተ ፍትሃት እንጀምርና እናየዋለን። እሺ ቃሌ ቴንኪው። አንደኛ የጥል ግድግዳ በእርሷ ፈረሰ የሚለው እኔ እውነት ለመናገር አልሰማሁትም፣ ግን ዝም ብዬ ስገምት እንደዚህ ያለ ነገር ካለ ከምን የሚመጣ ነው? ድምፅ እየገባብኝ ነው ታች። እሺ እና በምንድን ነው? ኦኬ አሁን ይሄንን ብሰማ እመቤታችን የጥል ግድግዳ በእርሷ ፈረሰ ብሎ ቢል አንድ ሰው ኦኬ እኔ ይገባኛል፣ ምንም አይቆረቁረኝም። ለምንድን ነው የማይቆረቁረኝ? የጥል ግድግዳ ሲባል በመስቀል ላይ ክርስቶስ እዚያ ቆላስይስ ምዕራፍ 2 ላይ በመስቀሉ ጥልን የገደለበትንና የዕዳ ደብዳቤያችን የደመሰሰበትን እያለ ነው። ምንድን ነው ብዬ ሳስብ በፍጹም ሊሆን እንደማይችል እገምታለሁኝ። ሊል የሚችለው እኔ አልሰማሁትም፣ ምንም የሰማሁት ነገር የለኝም። ግን እመቤታችን የጥል ግድግዳ በእርሷ ፈርሷል ብሎ አንድ ሰው ቢናገር እኔ አይጎረብጠኝም። ለምንድን ነው የማይጎረብጠኝ? ምን ብዬ ነው ይሄንን የምተረጉመው? በቀጥታ እንደዚህ ያለ ነገር አሁን እኔ ስሰማ እመቤታችን ወደ ክርስቶስ አስጠግቼ ልክ ከሱ ጋር ምናምን የለም፣ እንደዚህ ያለ ሀሳባችን ውስጥ የለም፣ ኦርቶዶክሳዊ ማይንድ ውስጥ የለም። ግን ህዝብና አሕዛብ አንድ ሆነውባታል። ምን ማለት ነው ይሄ? ማለትም አሁን ክርስቶስ ከህዝብም ከአሕዛብ ነው የተወለደ። እመቤታችን ከህዝብም ከአሕዛብም ውስጥ የነሩት የነረአብ ዘር አለባት። የዳዊት ቅድመ አያቶቿን ስንመለከት የአባቱ የዳዊትን ዙፋን ይሰጠዋል ሲባል እንግዲህ የዳዊት ልጅ ተብሏል ክርስቶስ። እመቤታችንም የዳዊት ልጅ ናት። እመቤታችን የአብርሃም ልጅ ናት፣ የነሩት ልጅ ናት። ስለዚህ እመቤታችን ከስጋዋ ስጋ ከነፍሷ ነፍስ የነሳው የእሷን ስጋ የእሷን ነፍስ ስለሆነ ያ ስጋ የተዋሃደው ስጋ ህዝብም አሕዛብም የኔ ነው የሚሉት ነው። ክርስቶስን አንድ አሕዛብ ይመጣና የኔ ዘመድ ነው ይለዋል። ህዝብም እስራኤላዊ የሚመጣና ወይንም ደግሞ የአብርሃም ዘርም ይመጣና በእርግጥ የአብርሃም ዘር አሕዛብም ያው ሁሉ የህዝብም የአሕዛብም አባት አብርሃም ነው። ግን እንደው በእንትኑ ህዝብ የሚለው
አማኝ ብለን እንውሰደው እና አሕዛብ የሚለው ደግሞ አሕዛብ አንዳንድ ጊዜ ያው በጸያፍ አሕዛብ የሚለው የብዙ ብዙም ለእስራኤልም ይሆናል በነገራችን ላይ እና ያው እንደ ኮንቴክስቱ ማለት ነው። የብዙ ብዙ ነው። አሕዛብ ሕዝብ አሕዛብ ይባላል እና ስለዚህ የጥል ግድግዳ የፈረሰባት ሲባል አይ ቃል ትስብእት ከተዋህዶ ጋር ታርቆ አንድ ሆኖባታል ለማለት ነው። ቃልና ትስብእት አንድ ሆኖባታል። ለምሳሌ የእርቅ ሰነድ እንላታለን። የእርቅ ሰነድ ማለት አምላክ ሰው አምላክ የሆነባትን ማሳየት ነው። እንደዚህ ያሉትን ነገሮች ሕዝብና አሕዛብ በሆዷ ውስጥ ያለው እርሱ ከሕዝብም ከአሕዛብ አማኑኤል ማለት ነው። አማኑኤል የተባለው ለዚያ እኮ ነው። እግዚአብሔር ከኛ ጋር ሆነ ማለት ስለሆነ እግዚአብሔር ከኛ ጋር ሆነ ለማለት ሕዝብም አሕዛብም ራይት አላቸው። ስለዚህ ያንን ለማለት የጥል ግድግዳ ያለው በአሕዛብና በሕዝብ መካከል የነበረው መለያየት አማኑኤል የተባለው የእሷን ስጋ ነስቶ ስለሆነ በዚያ ብሎ ሊያሳርቀው ይችላል አንድ ሰው ኦኬ እንጂ ወደ መስቀሉ ወስዶ ግን መለኮት በተዋህደው ስጋ እና ደም ስርየት ያገኘንበትን የጥሉ ግድግዳ የተፈረሰበትን ሰባቱ መሰጻረራን የሚባሉ አሉ። ሕዝብ በሕዝብና በአሕዛብ በሰማይና በምድር በእግዚአብሔርና በሰው እያልን የምንጠቅሳቸው እነዚህን ያስወገደ እርሱ እንደሆነ ነው የምንናገረው። ክርስቶስ ብቻ የሚባል የለም የሚለው ነገር ምን አይደው ነው፣ እሱን አልሰማሁትም። ግን አዳይ ክርስቶስ ብቻ አይደለም ሲል ኦኬ፣ አሁን ይህንንም ያዳነን ክርስቶስ ብቻ ነው ስንል ይህን እንደ ኮንቴክስቱ የተሰቀለው የሞተልን ከሆነ አዎ ክርስቶስ ነው የተሰቀለው የሞተው፣ ምክንያቱም በተለየ አካሉ ስለሆነ። ነገር ግን ማዳን የአብ የወልድ የመንፈስ ቅዱስ አንድ ስልጣናቸው ነው፣ አንድ ፈቃዳቸው ነው። እኛን በማዳን ኢየሱስ ብቻውን የክርስቶስ ብቻ ሐሳብ አይደለም። ይሄ የአብ የወልድ የመንፈስ ቅዱስ ፈቃድ ነው እና እግዚአብሔር አብ ዓለምን እንዲወዱ አንድ ልጁን ሰጥቷል። እግዚአብሔር ወልድ ስለኛ ሞቷል። ይሄ የሚጠፋቸው አይመስለኝም። ከዚህ አንፃር ከይቅርታ ጋር ጥያቄ ያለኝ ለሱ ልጨርስና ከዚያ እሺ አማኑኤል እና ስለዚህ ክርስቶስ ያዳነን በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ፈቃድ ነው የዳን ነው። አብ ልጁን ሰጥቷል። እሱ ራሱ ስለኛ ስለ ኃጢአታችን ተሰቅሏል። መንፈስ ቅዱስ ደግሞ እስከ ዓለም ፍጻሜ ይጠብቀናል። ስለዚህ ማዳን እሱ ብቻ አይደለም፣ እርቁ ራሱ የሆነው በአብ በወልድ በመንፈስ ቅዱስ መካከል ነው። ራሱ ክርስቶስ አስታራቂያችን ያስታረቀን ቢሆንም እሱ ራሱ ታራቂ ጭምር ነው። በሌላ በኩል ለምን? አምላክ ስለሆነ በደሉ በሰውና በእግዚአብሔር መካከል ስለሆነ እግዚአብሔር ስለሆነ ራሱ ከአባቱ ጋር አስታርቆናል፣ ከራሱ ጋር አስታርቆናል፣ ከመንፈስ ቅዱስ ጋር አስታርቆናል። ስለዚህ ያዳነን ብቻውን አብ አይመለከተውም መንፈስ ቅዱስ አይመለከተውም ማለት ስለማይቻል ይሄ ኢየሱስ ብቻ ያዳነን የሚለውን ከፈቃደ ሥላሴ ጋር ለማያያዝ ተፈልጎ ከሆነ ሊሆን ይችላል። ግን ብቻውን የሞተው ብቻውን በተለየ አካሉ የተሰቀለው እርሱ ሰው የሆነ በተለየ አካሉ ብቻውን ብለን እንወስደው እንችላለን። በዚህ ማቃላት ከቻለ ነው። እኔ ግን አሁን ቃሌ መጨረሻ ላይ ያነሳው ለምሳሌ ከቤዛነት ጋር ቤዛ እመቤታችን መባል የለባትም የሚለውን እኮ ባለፈው እኮ ከኔ ጋር ስንከራከር ምክንያተ ድኅን በሚለው ከሆነ እስማማለሁ ብለህ የኤራኒየስን ጽሑፍ አሳይቼህ ተስማምተን ነበር አይደል ቃሌ? ሶሪ ኧረ አልተስማማንም እንጂ ሲጀመር ምክንያተ ድኅን የሚለውን ሀሳብ ቤዛ ለሚለው ነገር ምትክ መስጠት አትችሉም። ዋናው ጉዳይ እሱ አይደል እንዴ? ቀሲስ እንዴት ተስማምተን ቤዛ ተጨባብጠን እኮ ነበር። ኧረ በጭራሽ የሪከርዶቹን ተመልከቷቸው። ጭራሽ ምክንያተ ድኅን የሚለውን ሀሳብ ይዞ ማርያም ቤዛ ማለት አይቻልም ነው ሙግቴ። ራሱ እሱ አይደል ዋናው ሙግቴ የትኛው ነው? ስለዚህ ከክርስቶስ ውስጥ ይቤዣል፣ ያድናል፣ ቤዛ ይሆናል የሚባል የለም ነው የምትለው አንተ? አዎ ቃሉ ራሱ ከሱ ሌላ መሰጠት የለበትም ነው ዋናው ጉዳይ እሱ አይደል እንዴ? መስቀል እንትን የጥምቀት ይቤዣል አይቤዥም? እስቲ እሱም ደግሞ ተባለ እንዴ? ቀሲስ አልሰማውም ነበር። እስቲ ከተባለ እሱን እንግዲህ ማስረጃ ጥምቀት ቤዛ ይሆናል ብለህ ታምናለህ አታምንም? ማን ነው ጥምቀትን ቤዛ ያደረገው? አይሆንም አይደል? አይሆንም በጭራሽ እንዴ። እሺ ላሳይህ፣ አንድ ጽሑፍ ላሳይህ። በትልቁ አድርገኛ አንድ ያስችል
ችግር እንትን ቃልህን ግን እንዳታጥፋ አደራ። ጥምቀት ቤዛ ተብሎ በመጽሐፈ ስምምነት ላይ የእኛም አይደለም የምንቀርበው። በነገራችን ላይ የነ የሉተር መጽሐፍ ነው ማሳየው። ቤዛ እንዴት ሉተር እንዴት እንደተጠቀመው ነው ማሳየት የፈለኩት። ኦኬ አይ ቲንክ ወይ በስልክ ያላርገው ይሆን፣ ካልሆነ በደንብ ቦልድል እየታየ አይደለም አይደል? ይታያል፣ በደንብ ይታያል። ገጽ ስንት ላይ ነው? ቀረብ አድርጉትና አለ ይሄ መጽሐፍ በቃ ከዚህ በኋላ መጽሐፉ አለ። በቃ እሺ፣ አንተም እያያቸው እንትኑ እያየኸው እንትን እሳቸው ቀረብ ያርጉት። አይ እኔ እንትን አደርገዋለሁ በስልክ በዚህኛው ደግሞ ልሞክር። ምናልባት እንደዚህ ይሻል ይሆን? ኦኬ እንደዚህ ማድረግ ይችላል። አይ ቲንክ እሱ ይሻላል። እሺ በቀጥታ ጥምቀት ገጽ በነገራችን ላይ ገጽ ስንት ላይ መሰላችሁ? 308 ላይ ነው ያለው። 308 ላይ በእንትን ላይ በመጽሐፈ ስምምነት ገጽ 308 ላይ ነው። ሶፍት ኮፒውን ያለኝ ፒዲኤፍ ነው ይሄ። እና ምን ይላል? ጥምቀት ምን አይነት ስጦታዎች ወይም ጥቅሞች ያስገኛል ይልና ያስገኛል። መልስ አንደኛ የኃጢአት ይቅርታን ያስገኛል፣ ፍሬተ ኃጢአትን ያስገኛል። ጥቅሙ የጥምቀት ሁለተኛ ከሞት እና ከዲያብሎስ ይቤዣል። ይኸው ሶስተኛ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምን ሁሉ የዘላለምን ድነት ይሰጣል። ሶስት ነገር ነው የተጠቀሰው እዚህ ላይ። አንደኛው የኃጢአት ስርየት ያስገኛል። ማን? ጥምቀት። ሁለት ከሞትና ከዲያብሎስ ይቤዣል። ሶስተኛ የዘላለም ድነትን ይሰጣል። እኔ አሁን የፈለኳት ጥምቀት ከሞትና ከዲያብሎስ ይቤዣል። አሁን ይሄ ቃል እኔ ምን ማለት ነው ብለህ ብትጠይቀኝ አንደርስታንድ አደርገዋለሁኝ። ችግር የለበትም። ምን እያለ እንደሆነ ስለሚረዳ ጥምቀት ተሰቅሎ ቤዛ ይሆናል እያለ እንዳልሆነ 100% እርግጠኛ ነኝ። አይደለም። ነገር ግን ቃሉን ለምንድን ነው እዚህ ጋር ያለው? ከዲያብሎስና ከሞት ነው። ልብ አድርግ። መቤዠት ተቤዘወ ማለት ቤዘወ ማለት በግዕዝ አዳነ ማለት ነው። ዋጀ ማለት ነው። መቤዠት ይቤዙ ካለ ያድናል፣ ይቤዣል ማለት ነው። መቤዠት ይቤዣል ነው የሚለው ቃል በቃል። ስለዚህ ቃል ይሄ መጽሐፍ ተሳስቷል። ኧረ በጭራሽ። ግን ወረድ ብለው ስላላዩት ነው አሁን ይሄ ችግር የተፈጠረው። አንደኛ፣ ሁለተኛ ደግሞ እያወራን ካለው ነገር ሙሉ በሙሉ የተፋታ አውድ ላይ ስላሉ ነው። እሱ ሁለቱንም በዚህ መንገድ ላስቀምጠው። አንደኛ ጥምቀት ከሞትና ከዲያብሎስ ይቤዣል ብሎ ሲናገር አንዱ በጥምቀት ቤዛነት ተገኝቷልና፣ ልክ አሁን ኢየሱስ ቤዛ እንደተባለው ማለት ነው። በጥምቀት ቤዛነት ተገኝቷልና ወይ እናንተ ማርያምን ቤዛ እንደምትሉት አይነት ማለት ነው። ስለዚህ ብሎ ቆይ ልቀጥል፣ ልጨርስ። አያቋርጡኝ። እኔ ስለሆነ የተጠየቅኩት አያቋርጡኝ። ቀሲስ አያቋርጡኝ። ይቤዣል ማሰሪያ አንቀጽ ነው። ኧረ ቆይ አያቋርጡኝ። መጨረስኩና ገና መጀመሪያ እኮ ምኑን እንትን አልኩኝ። እሺ በመጀመሪያ ደረጃ የዚህ ጥምቀት ከዚህ ይቤዣል የሚለው ሐሳብ ጥምቀት ቤዛ ነው በሚል ኦር ደግሞ የዓለም ቤዛ ነው በሚል ሐሳብ የተጠናከረ ሐሳብ አይደለም። ኦኬ። ስለ ማርያም ወላዲተ አምላክነት ሲነሳ ከቸርች ሂስትሪ ጀምራችሁ አክቹሊ ከመጽሐፍ ቅዱስም ለመጀመር ስትሞክሩ አይቻሉ። ግን ከቸርች ሂስትሪ ተጀምሮ ከሄሬኒዮስ ስለ አውዱ ባይናገርም ማለት ነው። ከዛ ተጀምሮ እናንተ አሁን እስካላችሁበት እስከዚህ ዘመን ድረስ ለማርያም ጸሎት በማቅረብ ማርያምን
በቀላሉ ኦኬ የማዳን ስራ በመስጠት ለማርያም ነው ያስቀመጣችሁት ራሱ የቤዛነትን ጉዳይ ኢቭን ቤዛ ሁኚኝ ብሎ በመጸለይ ቅድም ያልኩትን ነገር በሙሉ እንትን አድርገውታል። እኛ ጥምቀትን አድነን ብለን አንጸልይለትም። አንድ ሁለተኛ የዓለም ሁሉ ቤዛ ነው ብለን አንቀበለውም። ሉተራኖቹ ራሱ አይቀበሉትም። ሶስተኛ ይቤዣል ሲሉ ከእቺን ሲንግል ወርድ ይዞ የሆነ ቴዎሎጂ መስራት የማይቻለው ለምን እንደሆነ ይቤዣል ሲሉ አርነት ስለማውጣት ብቻ በዚህ አንቀጽ ብቻ እየተናገሩ እንጂ ኦኬ በሌላ ስፍራ ላይ ጥምቀት ቤዛ ስለመሆኑ ህያው የሆኑ ሰዎችን ስራም ተክቶ ስለመግባቱ ምንም የሚናገሩት ነገር የለም። አንድ ሌላው ግን እዚህ ጋር በጣም በሰፊው የተቀመጠውና መታየት ያለበት ነገር የሶስተኛውን አንቀጽ ሙሉ በሙሉ ነው የተዉት። የትኛውን ሶስተኛውን አንቀጽ? አዎ እሱን ሶስተኛ አንቀጽ ሙሉ በሙሉ ነው የተዉት። ጥምቀት ቆይ ልጨርስ። እንዲሁም የእግዚአብሔር ላሳይህ እኔ እንትን ሰፊ ስለሆነ ነው። እንዲሁም የእግዚአብሔር ቃል ቆይ ቀሲስ በእርሱ እንትን ካደረጉኝ ካቋረጡኝ ሐሳቤ ሰው ጋር በትክክል ስለማይደርስ ቆረጡ ስላልከኝ ነው ላሳይህ ብዬ ነው። ቀጥልሽ። ሶስተኛውን አንቀጽ ሙሉ በሙሉ ነው ያላነሱት ነው ፖይንት። ስለዚህ ሶስተኛው አንቀጽ ላይ መምጣት አለብን። ሶስተኛው አንቀጽ ላይ ጥምቀት በምን አይነት ሜካኒዝም ነው የሚያድነው የሚለውን ነገር ሰፊ ማብራሪያ ሰጥተውበታል ሉተራኖች። ምንድነው ውሃውማ ውሃ ነው እናማ የእግዚአብሔር ቃል የሚያድን የእግዚአብሔር ቃል ዩሲ የሚያድን የእግዚአብሔር ቃል ከውሃው ጋር አብሮ ስላለ ነው እንዲህ አይነቱን ባህሪ ያለው። ምን አይነት ባህሪ? ከሞትና ከዲያብሎስ ይቤዣል የሚለው ሐሳብ ነፃ ስለማውጣት የተነገረ ነገር ራሱ ማለት ነው። ራንሰም ያደርጋል ነው ራሱ። እንግሊዘኛውን አንድ ሰው ቢያወጣልኝ አሪፍ ነው። ግን ያንን የራንሰም ቴዎሎጂ ነው ይዞ የመጣው ራሱ ኖ አይደለም። ነፃ ስለማውጣት ነው እየተነገረ ያለው። በምን አይነት መንገድ? የእግዚአብሔር ቃል ከውሃው ጋር ሆኖ በውሃው ውስጥ የእግዚአብሔር ቃል ስላለ በጭራሽ አሁን ከምናወራው ኮንቴክስት ጋር ያልተገናኘ ነገር ማለት ነው። ይሄንን ይዘው ጥምቀት ቤዛ ነው፣ ጥምቀት ያለን ቤዛ ነው ሲባል አንመለከትም። እና ጥምቀት ውሃው የእግዚአብሔር ቃል ከውሃው ጋርና በውሃው ውስጥ ሆኖ ለሚያምኑ ሰዎች ይሄንን በጥምቀት የተገባውን ፕሮሚስ ያስገኝላቸዋል። አለቀ። ከዚህ ያለፈ ሌላ ነገር የለውም። አሁን ወደ ማርያም ቤዛነት ጉዳይ እንምጣ። አንደኛ ለምን እንደማይገጥም አልጨረስኩም። እዚሁ ላይ ወደ ሌላ ቦታ እዚሁን ጨርስ። አልጨረስኩም ቀሲስ። መጀመሪያ ቃሌ ሳልጨርስማ እንዴት ነው ነገሩ? ቆይ እንጂ ቃልዬ ተው እንጂ ይኸውልህ ጥምቀት ይኸው ባለቤቱ ምንድን ነው? የዚህ ማሰሪያ አንቀጽ ባለቤቱ ማን ነው? ይቤዣል የሚለው ባለቤቱ ማን ነው? ቀጥሉ፣ እርሱ ቀጥሉ። እኔ እንትን ካላልኩኝ ራሴ ካልቀጠልኩኝ በስተቀር አልቀጥልም። ቀሲስ አያቋርጡኝ ብዮት ነበር። ከሞትና ከዲያብሎስ ይቤዣል ለሚለው ማሰሪያ አንቀጽ ባለቤቱ ማን ነው? እርሶ ቀጥሉና ከዛ ነው እኔ የምቀጥለው። አያቋርጡኝ። እንደዛ እኮ ነው የምንሄደው። እሺ ቀጨር ኖ አይ ሊዲንግ ኩዌሽን ነው የሚሆነው። ስለዚህ እኔ ሐሳቤን ሳላስቀምጥ እመለሳለሁ። በጣም ጥሩ። እሺ ቴንክ ዩ። ሶ ልቀጥል። ይቤዣል የሚለው ሐሳብ ከጥምቀት ኔቸር ጋር አብሮ የሚመጣ ነው። አንድ የጥምቀት ኔቸር ደግሞ ምንድን ነው? ጥምቀት ውሃው በራሱ የሚያድን አይደለም እና ከእግዚአብሔር ቃል ጋር የሚመጣ ነው። ያ የእግዚአብሔር ቃል የሚለው ሐሳብ ከክርስቶስ የሞትና የትንሣኤው ፕሮሚስ ጋር ጭምር የተያያዘ ጉዳይ ነው። ሉትራኖች በዛ መንገድ ነው የሚረዱት። ስለዚህ ይቤዣል የሚለው ሐሳብ የእግዚአብሔር ቃል ከውሃው ጋር ሆኖ ስለሚሰራ የመጣ ጉዳይ ነው። ጥምቀት ሲሉ እነሱ ስለ ጥምቀት ያላቸውን ሙሉ ቴዎሎጂ መጀመሪያ ማየት ያስፈልጋል። ማርያምን ቤዛ ስትሉ ስለ ማርያም ያላችሁ ሙሉ ቴዎሎጂ ይዘን እንደሆነ የምናወራው ሁሉ ማለት ነው። አንድ እሱ ነው። ኦኬ። ስለዚህ ለሚያምኑ ሁሉ ሲል የጥምቀትን ያንን ውሃው ሳይሆን ከውሃው ጋር አብሮ የሚሰራ የእግዚአብሔር ቃል ስላለ ውሃውን ጥምቀት ያደረገው እሱ ስለሆነ የሚል ሐሳብ ነው ያለው። ስለዚህ እስቲል ይቤዣል የሚለው ሐሳብ የሚመጣው ከእግዚአብሔር ቃል ጋር ነው። ኦኬ፣ ከእግዚአብሔር ቃል ጋር ነው የሚመጣው። ጥምቀቱን ጥምቀት ያደረገው ውሃውን ጥምቀት ያደረገው ራሱ የእግዚአብሔር ቃል ስለሆነ ቀሲስ ትልቁ አሁን እንትን ያደረጉት ነገር ሚስ ያደረጉት ነገር እሱ ጋር ነው ብዬ አስባለሁ። ኢቭን ጥምቀቱን ጥምቀት ያደረገው የእግዚአብሔር ቃል ነው። ውሃውን ጥምቀት ያደረገው ራሱ ኦኬ። ስለዚህ
ያ ዲቫይን የሆነው ነገር ነው እንትን እየተደረገ ያለው የጥምቀቱን በዛ ደረጃ እንዲነገርለት የሆነ ያለው። ታዲያ ምንድነው ፖይንቱ? ፖይንቱማ ከኃጢአት ከዲያብሎስ እስራት አርነት ያወጣል ነው ፖይንቱ ራሱ። ለምን ሲባል ውሃ ብቻ ስላልሆነ የእግዚአብሔር ቃል አብሮት ስለሆነ። ስለዚህ ስለ ጥምቀት ያለውን ቴዎሎጂ ባረሳ መልኩ ነው ያንን ማስቀመጥ ያለብን ማለት ነው። እርሶ ግን ይሄን ሲያመጡ እንትን ያልተደረገው ነገር በትክክል እዚህ ጋር ያልተቀመጠው ነገር ስለ ማርያም የተነገረውን ነገር በምንም አይነት ሁኔታ ጥምቀት እንዲህ ተብሏልና ብለው ሊያጣፉት በማይችሉት መንገድ ነው። ለምን? አንደኛ ቤዛ ሁኚ ብላችሁ ትጸልያላችሁ። የቤዛነት ሐሳባችሁ እዛ ጋር ይመጣል። ወይል ትለምናላችሁ። እኛ ወደ ጥምቀት እንደዛ እንለምናለን። ሉተራኖች ይለምናሉ? አይለምኑም። ሌላስ? ኢቭን የማርያም የቤዛነት ጉዳይ መንግስተ ሰማያት መርታ የምታስገባ በሚል ቴዎሎጂ የተቃኘ ነው። ጥምቀትን በልመናው መንግስተ ሰማያት መርቶ ያስገባል ብለን እኛ እናምናለን እንዴ? አናምንም። ኦኬ። ስለዚህ የማርያም ቤዛነት ጉዳይ በቀጥታ ከሷ ባህሪ ጋር የተያያዘ ሆኖ እናገኘዋለን። ከራሷ ባህሪ ጋር የጥምቀት ከዚህ ከእንትን ይቤዣል የሚለው ከዲያብሎስ ይቤዣል ከሞትና ከዲያብሎስ የሚለው ሐሳብ ውሃ ውስጥ ያለው የእግዚአብሔር ቃል ያን የማድረግ ሐሳብ እንዳለው የሚያሳይ ነው። ኦኬ። ያ ዴሊቨርድ ነው። ለዛ ነው የሚለው ራንሰም የሚል ሐሳብም የለው በጭራሽ ያንን እኛ እየተሟገትንለት ያለው ሐሳብም የለውም ሲጀመር ራሱ ማለት ነው። እሱ እንዳለ ሆኖ ነገር ግን ስለ ማርያም ቤዛ የምትሉት ማርያም ካላት ባህሪ አንጻር ነው። እኛ ጥምቀትን ዴሊቨሪ ያደርጋል ስንል ሉተራኖች እንደዛ ሲሉ የሚሉት የእግዚአብሔር ቃል ከውሃው ጋር አብሮ ስለሚሰራ ከዛ የእግዚአብሔር ቃል ባህሪ አንጻር ነው። ስቲል ከእግዚአብሔር ጋር የተገናኘው ጥምቀት የእግዚአብሔር ስራ ነው ብለው ነው የሚያምኑት እነሱ ሲጀመር ራሱ ማለት ነው። ኦኬ። የማርያም ቤዛነት የማርያም ስራ ነው። አትጨርስም እንዴ? ምን ነካ? እሺ ቆይ፣ ኧረ እሺ፣ ይሄው እየደመደምኩኝ እኮ ነው። እኔ አሁን ምንም አንዱንም አልነካሁም። አሁን በሉ አክቹሊ እኔ ጨርሻለሁኝ። ቀጥሉ። እኔ ጨርሻለሁ። እንደውም ቀጥሉ። በጣም አሁን ይኸውልህ አንዴ በትልቁ አድርጌ ቆይ፣ ወዳጄ በኋላ ታሳያለህ። በኋላ እንግሊዘኛው እናያለን። አሁን አማርኛ አይደል የምናወራው? ቤዛ ስለሚለው አማርኛ ነው የምናወራ። ኦኬ አንተ በሙሉ ያወራኸው በምንም አይነት መንገድ የምታመልጥበት ነገር ነው። እኔ የምጠይቅህ ባይዘው የግዕዝ ባለሙያ ነኝ። ዝም ብዬ አይደለም የማወራው። ግስ በደንብ አጥንቼ በቅኔ ቤት ያለፍኩ ሰው ነኝ። አሁን እሺ፣ ርቀው ሳይሄዱ እሱ ግዕዙን እንትን አድርጎ አልተሰራም። ግዕዙን ማዕከል አድርጎ አልተሰራም። ስለ ቋንቋ አውቃለሁ ለማለት ፈልጌ ነው። የዚህ ግዕዙን እንዳይጠቅሱ ብዬ ነው። እሺ አራ አልጠቅስም እንዴ? እኔ እኮ መጽሐፍ ስምምነት እንዲያስኩኝ እኮ ይሄኛ መጽሐፍ አይደለም። መነሻችን ምንድን ነበር? ቃል ያልሁህ ይቤዣል፣ ቤዛ ይሆናል፣ ይቤዣል የሚል ለምንም ነገር መጠቀም የለብንም ወይ የምትለው ስልህ ሪከርድ ተደርጎ ይሆናል ጊዜ በፍጹም ነው ያልከው። በቃ ለክርስቶስ ብቻ ነው የሚሰጠው ነው ክርክራችሁም እስካሁን የቆየው ይሄ ነው። ቤዛ የሚለው ለጫማም ሊሰጥ አትችሉም። ኢብን መጽሐፍ ቅዱስ ለሙሴም መስጠት አትችሉም። ሌላ ነው ሐሳብ። በሐዲስ ኪዳን ቤዛ የሚለው ለክርስቶስ ብቻ ነው። በአውድ በኮንቴክስት መተንተን አትችሉም ነው ጥያቄው። ኦኬ ስትሉን የከረማችሁት እንደዚያ ነው። እኔ ደግሞ ይህንን ቃል ራሳችሁ ተጠቅማችሁታል። ኦኬ ምን ጥምቀት የተባለ ባለቤቱ ጥምቀት ነው። እዚህ ላይ ባይዘ አንተ መመለስ ካልቻልክ ጥምቀት የሚሰጠው ነው። ይኸው ጥምቀት ምን አይነት ስጦታዎች ወይም ጥቅሞች ያስገኛል? ማን ነው እሱ? ጥምቀት ኦኬ። ጥምቀት የኃጢአት ይቅርታን ያስገኛል። ምንድነው የኃጢአት ይቅርታን የሚያስገኘው? የኃጢአት ስርየትን የሚያስገኘው ጥምቀት። ከላይ ጥምቀት ምንድነው? የእግዚአብሔር ቃልና ውሃ ብቻውን ሻወር ነው። ያለ እምነት የሚደረግ ምንም አይነት ጥምቀት የሚባል ነገር ሲጀመር የለም። ከእምነት ውጭ የሆነ ጥምቀት አይባልም። በቃ ሲጀመር ማለት ነው። ትክክል ነው። ከእግዚአብሔር ቃል ጋር ነው። ጥምቀት ስጦታዎች ምንድናቸው አለ ሲዘረዝር፣ የኃጢአት ይቅርታን ያስገኛል። ጥምቀት ከሞትና ከዲያብሎስ ይቤዣል። መቤዠት ነው። ደግሞ ያውም እኮ የሆነ ቀላል ነገር አንተ ቅድም እንዳልከው አይደለም። ከሞት ከዲያብሎስ ጥምቀት ምን ያድራል? ይቤዣል።
ማን ነው? ጥምቀት ምን ሆኗል? ጥምቀት ቤዛ ሆኗል። ጥምቀት ቤዛ ነው። ከምን አድኖናል? ከሞትና ከዲያብሎስ ከሞትና ከዲያብሎስ። ሶስተኛ ጥምቀት እንዲሁም ይልና የእግዚአብሔር ቃል እንደሚያውጀው አዎ ያውጀዋል፣ በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። ምን? ጥምቀት ምን ይሰጣል? የዘላለም ድነት። ይኸው ለምን እነዚህ የእግዚአብሔር ቃሎችና ተስፋው የትኞቹ ናቸው? ማስረጃ ምንድን ነው ያላችሁኝ እንደሆነ አለ መልስ አለኝ። መልስ ይኸው ጌታችን ክርስቶስ በማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ የሚለው ነው። ይቀጥላል። ሶስተኛ በነገራችን ላይ ቆንጆ ማብራሪያ ነው። ኦኬ አሁን እዛ ሳይደርሱ ሶስተኛው ላይ ሳይደርሱ ማለት ነው ቀሲስ፣ እዚሁ እኮ በቃ ቀለበት ውስጥ እኮ ከተቱት። አሁን ያወሩትን ሁሉ አለቀ። ማርቆስ እርሶን ከተቱት እንጂ ምክንያቱም እያወራን ያለነው እሱን ነው። ቆይ ይኸው እንዴት እንደከተቱት ላሳዩት እኮ ነው። ማርቆስ 16ን ጠቀሱና ያመነ የተጠመቀ ይድናል አሉ አይደለ? አይደለ? ኦኬ ጉድ። በመጀመሪያ ደረጃ የተጻፈው ራሱ ይሄ አሁን እንትን የተጻፈው ይሄ አሁን ያነበቡት ነገር የተጻፈው በአማርኛ ነው። ቡክ ኦፍ ኮንኮርድ የተጻፈው በአማርኛ አይደለም ቀሲስ። ስለዚህ የትርጉም እንትን ነው ይዘው የመጡት። ቆይ ለጨርስ። የትርጉም ነገር ነው ይዘው የመጡት። ራንሰም የሚለውን ወይ ደግሞ እኔ መቼ እርሶ ተረጎሙት አልኩኝ። ትርጉሙ ላይ ለማውራት ያለብን ወደኋላ ተመልሰን ረሱት። ጭራሽ የተወያየንበትን ሐሳብ ረሱት። ወደኋላ ተመልሰን የቤዛነትን ሐሳብ ስናነሳ ራሱ ወደኋላ ተመልሰን ማየት ያለብን ከግሪኩ ቴክስት ጀምሮ ያለውን ነው። ላስቴሪዮንና ፖሊትሬሲስ የሚለውን ቃል ጭምር ነው ይዘን መምጣት ያለብን አለ አንድ። ስለዚህ አልጨረስኩም። ስለዚህ ወደኋላ ተመልሰን ቡክ ኦፍ ኮንኮርድ በተጻፈበትና ከአማርኛ በፊት በተተረጎመባቸው ቋንቋዎች ምንድነው የተባለው የሚለውን ነገር ማየት ያስፈልጋል ማለት ነው። ኦኬ እንደዛ ብሎ ማየት ያስፈልጋል ማለት ነው። ለምሳሌ በቀላሉ ወደ ሌላው ቋንቋ እንኳን ሳንሄድ እንግሊዘኛው ራሱ ዴሊቨር ያደርገናል ነው የሚለው። ሪስኪው ያደርጋል ዴሊቨር ያደርጋል ነው የሚለው። ይሄንን አንድ ጊዜ ኧረ ቆይ እኮ ይሄው እንዴት እንደሆነ ላሳዩት ነው። ይሄንኑ ይዘው ይሄዱና ጴጥሮስ መልእክት ጋር ይሄዱ። የጴጥሮስ መልእክት ላይ ሲሄዱ ጥምቀት ምሳሌ ሆኖ አሁን ያድናቸዋል ብሎ በቀላሉ አስቀምጦታል። ስለዚህ እኛ መች ተከራከርን? እሱ ለምሮ ጥምቀቱ እንደዛ የተባለለት ሲባል እግዚአብሔር በዛ ውስጥ ያስቀመጠው ፕሮሚስ ስላለ ከቃሉ የተነሳ ተባባልን። እርሶ ምን ጠቀሱ? ማርቆስ 16:16ን ኢቭን የመጽሐፍ ቅዱስ ጥቅስ ጠቀሱና ይኸው አሉ። ለማርያም እሱ ማድረጋችሁንም እኮ ነው ፖይንት። በቃ ማርቆስ 16ን ከጠቀሱ በቃ ያድናል የሚለውን ሐሳብ ነው የሚይዘው እንጂ የቤዛነት ጉዳይ አይደለም የሚይዘው። ስለዚህ እርሶ እስቲ አሁን መጽሐፍ ቅዱስን ጠቅሶ ቡክ ኦፍ ኮንኮርድ እንዳስቀመጠው እርሶ ለሚያነሱት ፖይንት ስለ ማርያም ለሚያነሱት ፖይንት መጽሐፍ ቅዱስ ይጥቀሱ። የለም ኬዝ ክሎዝድ ፈረሰ ማለት ነው፣ አለቀ። ስለዚህ እርሶ የሚያነሱት ነገር በሙሉ በአንዲት የአማርኛ ትርጉም ላይ ልክ አሁን ዲክሽነሪ ላይ እንደምትመሰረቱት ነው። እሺ ቀጥሉ። እኔ ሳዋ ይኸውልህ ቃሌ እናንተ ስናወራ እኔና ታላቁ አማን አይ ታላቁ ያልኩት አማንን ነው። አይ ገብቶኛል። እኔ ጠፍቶኛል አይደለም ዘግሬት ማለቴ ነው። እሺ አሁን ሚውት አድርገው። አንተ ጋር ድምፅ አለ። አሁን ይኸውላችሁ ስናወራ እኔ እናንተ ቃሌ አድማጭ የሚባል አለ ከታች የሚያዳምጥ ሪከርድም የሚያደርግ አይጠፋም። አንደርስታንዲንግ ለእያንዳንዱ ሰው ተሰጥቶታል። ህሊና የሚባል ነገር ይመዘናል። መጀመሪያ መነሻችን ምንድን ነበረ? ቤዛ የሚለው ሁላችሁም ስትሉት የነበረ መቤዠት የሚባል ነገር በፍጹም ለፍጡር ለሌላ ነገር ሊሰጥ አይገባም ስትሉ ነው የከረማችሁት። ኦኬ ይህንን በቃ ትንሣኤውን በሙሉ ስንሰማው ነው የከረምነው። አሁን እኔ ደግሞ ምን አልኩኝ? ኦኬ ጥምቀት ቤዛ ተብሏል ስል ኧረ በፍጹም ነው ያልከኝ መጀመሪያም። ኦኬ ማስረጃ ብዬ ማስረጃ መጣሁኝ። ማስረጃ ምን ይላል? ጥምቀት ከዲያብሎስና ከሞትና ከዲያብሎስ ይቤዣል ብላችሁ ጽፋችኋል። ቤዛ ይሆናል ብላችኋል። ይኸው ማን ጥምቀት ቤዛ ይሆናል ይቤዣል። ኦኬ አይ ይሄንን ማለታችን
ክርስቶስ በእምነት የሚደረገው ነው። ጥምቀትን እንደ ኢየሱስ አድርገህ ትቆጥረዋለህ አንተ? ጥምቀትን ሲጀመር የአማርኛ ትርጉም ነው የያዙት ነው። ቤዛ ይልም የተተረጎመ በተቀባዩ ነው። ቤዛ ይቤዣል እያለ ያለው ነው። ሲጀመር ያመጡት ትርጉም ነው ያመጡት ነው እኮ ፖይንቱ ራሱ ያመጡት ትርጉም ነው። ሁለተኛ ካመጡት ነገር ጋር ደግሞ ከታች መጽሐፍ ቅዱስ ላይ ምን ማለት እንደሆነ ስላስቀመጠው የመጽሐፍ ቅዱስ ሐሳብ ማለት ነው። እስካሁን እኮ ያልተግባባ ነው። እናንተ ለምታወሩት ነገር የመጽሐፍ ቅዱስ ማስረጃ የላችሁም ነው እኮ። ይኸው እሱ ምን ማለቱ እንደሆነ አስቀመጠ። ቃሌ ይኸውልህ፣ አንደኛ የምናወራው ስለ እንግሊዝኛ ቋንቋ፣ ስለ ዕብራይስጥ ቋንቋ። አሁን በመጽሐፍ ቅዱስ የተጻፈበት እናት ቋንቋና እኛ የተረጎምንበት መጽሐፍ ቅዱስ ትርጉሙ ይለያያል አይደለም ጥያቄያችን። ኦኬ፣ እንደዚያ ቢሆን ኖሮ ሐዋርያት የጻፉበት ሐሳብና እኛ የተረጎምንበት ይለያያል አይደለም ክርክራችን። አንድ ሊስን ቤዛ የሚባል በግዕዝ ስርወ ቃሉ መነሻው ግዕዝ ነው። ስለዚህ ስለ ቤዛ የሚባል ነገር ነው የምናወራው። ስለ ቤዛ እያወራን ስለ ዕብራይስጥ ስለ ግሪክ አናወራም። ኖ ከስሩ ካለው ቋንቋ መረዳት ያለብን። ሲጀመር ሙግቱ ምንድን ነው? ቀሲስ እሱ አይደል? አስጨርሰኝ። ሁለተኛ አስጨርሰኝ። ሁለተኛ መጽሐፉ የኛ አይደለም፣ እኛ አይደለም የተረጎም ነው። ኦኬ፣ የተረጎማችሁት እናንተው ናችሁ። ከእንግሊዘኛ ወደ አማርኛው አስነብባችሁ እወቁልን፣ አንቡልን፣ እንዲህ አብራርተንላችኋል፣ መታችሁ በጥምቀት ከሞትና ከዲያብሎስ ተቤዡ ብላችሁ ነው የጻፋችሁልን። ኦኬ፣ ስለዚህ ይቤዣል። አንደኛ ይሄንን ብለህ ማለፍ ትችላለህ። ይሄን ጥያቄ አልመልስም ካልክ አንደኛ ስህተት ነው መጽሐፉ። ሲጀመር እኮ አይኖ አንተ እኮ ጥምቀት ከሞትና ከዲያብሎስ ይቤዣል ብለህ እንደማታምን እኮ አውቃለሁኝ። ይሄ መካነ ኢየሱሶችና የሉተራን የሚቀበሉት ነው ይሄ። እና ጥያቄው ክርክሩ ግን አሁን ከዛሬ ጀምሮ ቃሌ ከኛ ወረድ ትሉና ከመካነ ኢየሱስ ወይንም ከሉተራን ጋር መጀመሪያ ከሉተር ጋር ትጨርሳለን። በጣም አሪፍ። እሱ ጋር እንጨርሳለን። እቺ ልበልና አማን ይቀጥላል። እቺ ልበልና አማን ይቀጥላል። እሺ ቀሲስ እስቲል የቀረበው ሙግት አይደለም። አሁን ለጠየቁት ጥያቄ ሰጠውትን መልስ አይደለም የሚሞግቱት። እስቲል መጀመሪያ ላይ ያነሱት ነገር ላይ ነው አልተመለሰም። ችግር የሚሆነው እሱ ነው። ቆይ ኧረ ምን አልተመለሰም? ይኸው እኮ እንደዚህ አድርጌ ግልጽ እንዲሆን ለሰሚው ለአድማጩ ራሱ ግልጽ እንዲሆን በደንብ ማለት ሲደገም ጥሩ ነው። አልተመለሰም ባሉኝ ቁጥር እንደውም እኔ ስደግም ሰው በደንብ ይይዘዋል፣ ፖይንቱን ይረዳዋል ማለት ነው። ሰው አንደኛ ጥምቀት ይቤዣል የሚለው ሐሳብ ሲያነሱት ጥምቀቱ መጀመሪያ ምንድነው ፖይንቱ የሚለውን ነገር በደንብ አስቀምጦ ነው። ምንድነው እሱስ ከእግዚአብሔር ቃል የተነሳ ነው። ጥምቀቱን ጥምቀት ያደረገው ነገር የእግዚአብሔር ቃል ስለሆነ የቤዛነቱ ጉዳይ በቀጥታ ወደ እግዚአብሔር ነው የሚሄደው። ሲጀመር ኢንሄረንትሊ ወደ እግዚአብሔር ነው የሚሄደው። ኦኬ፣ ይሄ የሉተራኖችን የጥምቀት ቴዎሎጂ በትክክል አለመረዳት ያመጣው ችግር ነው ብዬ አስባለሁ። አንድ ሁለተኛ ይቤዣል የሚለው አማርኛ ቃል ነው። ወደኋላ ተመልሶ ቃሉ ምንድነው የሚለውን ነገር ማየት ያስፈልጋል። ወደኋላ መመለስ ከመጀመሪያ ጀምሮ እያወራን የነበረው ስለ ማርያም ቤዛነት እሱናል። ልክ እንደዚህ እንዳሁኑ ነው የማርያም ቤዛነት ሊሞግቱ የሞከሩት ቀሲስ ከዚህ በፊት ግን ወደኋላ ተመልሰን የቤዛነት ቋንቋን ስንመለከት በጭራሽ የሚሆን አይደለም። የእርሱ ሙግት የሚሆን ነገር አይደለም። ስለ ማርያም የሚሆን ነገር አይደለም። ሉተራኖች በዚህ ሴንስ ነው ወይ ያላችሁ ቢባሉ ኖ አይደለም። እና ታዲያ በምንድን ነው እየተባለ ያለ? ይቤዣል የሚለው አማርኛ ነው እና ሬስኪው ያደርጋልና ዴሊቨር ያደርጋል እያለ ነው። ምንድነው ማስረጃችሁ? ማርቆስ እናንተ ማርያምን ቤዛ ስንላት በምትክነት መንግስተ ሰማያት እየመራች በማስገባት ምናምን ብላችሁ ከዛ ደግሞ እንጸልይ ወደ እሷ ቤዛ ሁኝን ብለን እንጸልያለን ብላችሁ ይሄን ሁሉ ካነሳችሁ በኋላ ለመጀመሪያ 5 ክፍለ ዘመናት ትሬስ ባክ አታረጉትም። ይሄን ትምህርት ትሬስ ባክ ጭራሽ ነው የማታረጉት ይሄን ትምህርት። ስለዚህ ሉተራኖች ምን እያሉን እንደሆነ ሲጀመር አማርኛው ስለሆነ ያለው እንጂ በእንግሊዘኛም ብትመለከቱት እንደዛ ስለማይል ማለት ነው። ሉተራኖች እያሉን ያሉት እግዚአብሔር በጥምቀት በኩል እንደሚያድን፣ ስለዚህ ጥምቀትን ያድናል ብሎ እንደሚያምኑ ነው እየነገሩን ያሉ። ፖይንቱ እሱ ማርቆስን ጠቀሱ። እናንተ ይሄን ለምትጠቅሱት ነገር አንድም ስለ ማርያም መጽሐፍ ቅዱስ መጥቀስ አትችሉም። ፖይንቱ ራሱ ስለዚህ ያነሱት ነገር ጭራሽ አንኢኩቮካል ነው፣ መሆንም አይችል ነው። ይቤዣል የሚለውን ሐሳብ ብቻ ይዛችሁ መሄድ አይጠበቅባችሁም። እስቲ በሌሎች ትርጉሞች ደግሞ እንመልከተው ምን ማለት እንደሆነ። ይሄ በሌሎች ትርጉሞች ደግሞ እንመልከተው። መስተካከል አለበት የለበትም እሱ የሉተራኖቹ ሐሳብ ስለሆነ ሉተራኖቹ ሊያስተካክሉትም ይችላሉ፣
እንትን ሊሉት የሚችላል ደግሞ ትርጉም ቆይ አራጨስ ሁለት ነገር ልጠይቅ። አይ የትርጉም ቆይ እንዴ አንዴ አንዴ ቃሌ ሰው ይታዘባል እኮ እንዴ ረዥም ሰዓት እያወራህ ነው። እኔን ጸጥ አድርገው እኔ አስጨርሾት እኮ ነው እርሶን እያወራ ያለሁት አይደለማ። እኔ እኮ ሁለታችሁ እኔ ሳውራ ይረዝማል። በግሬታ አማን ቀጥል እኔ እንትን አላረግልህም። ቆይ ከአንተ ጋር ነው መጀመሪያ ቃል የምጨርሰው። አንደኛ የምጨርሰው ከአንተ ጋር ይሄ ከሞትና ከዲያብሎስ ይቤዣል የሚለው አንደኛ ወይ ስህተት ነው በል። ሁለተኛ እንግሊዘኛውን የምታመጣ ከሆነ ይሄ ቃል በቃል የተተረጎመበትን እንግሊዘኛ እስካሁን አሁን እዚህ አማን የሚያሳየን ላይ ሌላ እንግሊዘኛ ነው እያነበብኩ ያለሁት። አብሮ አይሄድም መንፈሱ ራሱ አንደኛ ሁለተኛ ቃላቱ ራሱ እዚህ ጋር አያሳይም። ይሄ ለምሳሌ ሂ አንሰርስ ብሎ ሰርቴንሊ ኖት ጀስት ዋረር እያል ሌላ ሀሳብ ነው የሚያወራው። እኔ የምፈልገው ትርጉሙ ራሱ እሱን ታሳየናል። አሁን ስለዚህ ቃል ይሄኛው አይገናኝም አይበሏ ቃል በቃል ተቀምጧል እኮ ከላይ። ቆይ ከታስረዳኛለህ ጎበዝ ስለሆንክ አንተ ችግር የለውም። ከሞትና ከዲያብሎስ ይቤዣል የሚለው ስህተት ነው ብለህ ታምናለህ? ቃል ስህተት ነው ወይንስ እውነት ነው? ወይል እሺ ከሞትና ከዲያብሎስ ይቤዣል የሚለው ሐሳብ ይቤዣል የሚለው ቃል ራሱ ከገዝ የተመዘዘ ስላልሆነ ከማዳን አንጻር ስለሆነ የተነሳው አምነበታለሁ። ልክ ነው እኛ ስንሆን ትክክል ነው፣ እናንተ ስትሆኑ እንደማለት እኮ ሲጀመር ትርጉም ነው የያዙት እኮ ፖይንቱ ራሱ እኮ ትርጉም ነው የያዙት። ትርጉሙ ስህተት ነው እኮ ትርጉሙ ስህተት ነው ልበል። ስህተት ነው። ቆይ እየሰሙኝ እንጂ ትርጉም ነው የያዙት እኮ ትርጉሙ ስህተት ነው ትርጉሙ ስህተት ነው እኮ እሱን እኮ ነው ሲጀመር ፖይንቱን እየያዙት አይደለም እኮ ትርጉሙ ስህተት ነው ወይ ነው የቅድሙን ነው እየደገሙ ያሉት። አማንዬ መጀመሪያ ከቃል ጋር እንጨርስ። አሁን ቃል ይሄንን ቃል ሰርኩላር አረጋችሁት፣ አሽከረከራችሁት እኮ እዚህ ቁጭ ብለን ተመሳሳይ ቃል ነው እየሰማን ያለው። መልስ ከሌለ እኮ መልሶ ይሄዳ። አንደኛ አንድ ላይ ልመልስ ስህተት ነው ወይ ይበል ወይ ስህተት ነው ይበለኝና እንለፈው። ስህተት አይደለም ይኸው ልመልስ እኔ ስህተት ነው አይደለም። ቆይ ችግር የለውም። ይሄን ልበልና ትቀጥላለህ። ቀሲስ ስህተት ነው አይደለም ምንድን ነው አይደል የፈለጉት? አዎ ጥሩ እሺ። እኔ መጽሐፍ ቅዱስን አናላይዝ በማደርግበት መንገድ ይህንን አናላይዝ ላድርግሉት። ተመልከቱ። he answers it works forgiveness of sins rescues from death and devil ነው የሚለው። ስለ ራንሰም አላነሳም። ትክክል ነው። የያዙት ትርጉም ስለሆነ ነው ያሳሳቱት። እርሱን ትርጉሙ ስህተት ነው። ጨርሻለሁ። የያዙት ትርጉም ስለሆነ ነው እርሱን ያሳሳቱት። የእርሱ አረዳድ ነው የአማርኛው ስህተት ነው። ትርጉሙ የእርሱ አረዳድ ነው የተሳሳተው። አማን ይቀጥል። ትርጉሙ ስህተት ነው ወይ እዚህ ጋር ይቤዣል የሚለው ስህተት ነው። ኧረ ቆይ እየነገርኩት እኔ መልሰዋለሁ። ትርጉሙ ስህተት ነው ወይ የሚለውን እኔ መልሰዋለሁ። ጌታ ያርጉ። አልተመለሰልኝም። ችግር የለውም ይመለሳል። ሌሎችም እንዲገባቸው አድርገን እንመልሳለን። ሚውት ይደረግ መሀል ላይ ድንገት እንዳይገቡብኝ። ይቀጥል። እሺ ቅድም በደንብ አላዩትም እርሶ ይመስለኛል። ከታች ያለችውን ሶስተኛ መስመር ላይ ሶስተኛ አረፍተ ነገር ላይ ያለችውን ነው ያዩት። የአንሰርስ ሰርቴንሊ እና ጀስት ወተር ምናምን ከሚለው ነው የጀመሩት። ላይ ያለውን የአንሰርስ የሚለውን ስንጀምር አሁን እዚህ ጋር ሶስተኛ ብሎ እርሶ ያስቀመጡት አማርኛ ትርጉሙ ላይ ካለው ጋር ቃል በቃል ነው። ከዚህ ላይ ነው የተረጎመው ቡክ ኦፍ ኮንኮርድ ላይ ማለት ነው። ምን ነው የሚለው? ኢት ወርክስ ፎርጊቭነስ ኦፍ ሲን ለኃጢአት ስርየት ነው አለ አይደል? እዛ አማርኛው ላይ ሪስኪውስ ፍሮም ዴዝ ከሞትም ይቤዠናል ተብሎ በአማርኛው የተቀመጠውን ሪስኪው የሚል ቃል ነው ያለው። ይታደጋል አይደለ? ምንም የራንሰም እሳቤ የለውም። እዚህ ጋር መታደግ ምንድነው? ከዲያብሎስና ከሞት መታደግ ምንድነው? እሺ እኔ አብራራዋለሁ። አሁን በየማሉ እንደዚህ ሲገባብኝ አልወድም ቀሲስ። እሺ ችግር የለም ቀጥል። አይ በጥቂት አሪፍ ቃል ናት በነገራችን ላይ ይሄ ራሱ ሪስኪውስ የሚለው ራሱ ቀጥል እንሄድበታለን። አያሳስብም። ሚውት ያርጉና ሚውት ያርጉ። እሺ ስለዚህ ሪስኪው ያድናል። ሪስኪው ማለት ማዳንም ስለሆነ ያድናል፣ ይታደጋል እየተባለ ይመጣል። ግን ያድናል ይታደጋል ቢባል እንኳን አዲስ ኪዳናችን ላይ ቃሌ ከእርሶ ጋር ረጅም ሰዓት እያወራ ያለው እናንተ ለማርያም የሰጣችሁበትን ኖሽን ይዞ አልመጣም። እዚህ እንግሊዝኛው ላይም እዚሁ አማርኛው ላይ ይዞ አልመጣም። ስለወለደችው ነው እንደዛ ያልነው አላችሁ። ሪካፒቱሌሽን ቲዮሪ ላይ ሄዳችሁ የለም 500 ዓመት አቫንስ ሰጠናችሁ አላገኛችሁም። የለም ያንን የሚመስል ራንሰም ብሎም ደግሞ አላስቀመጠም እዚህ ጋር። ሪስኪው ማለት ማዳም ማለት ነው። ሪስኪው ሚሽን ምንድን ነው? አሁን ወታደሮች ሪስኪው ሚሽን ብሎ ይወጣሉ አይደል? ምን ማለት ነው?
የማዳን ዘመቻ ማለት ነው አይደል? ሬስኪው ሚሽን ሲባል ስለዚህ ያድናል የሚለውን ሐሳብ ነው ሪስኪ ያደርጋል ነው እንጂ እንዴ እንግሊዘኛ እኮ ነው ቃሉ ራንሰም ወይም ቤዛ የሚለው አይደለ? ለምንድን ነው ሪስኪውን ከሚጠቀሙ ራንሰምን ለምን አልጠቀሙም? አረ እንዴ ሪስኪውን ከሚጠቀሙ ወይም ሪስኪው ማድረግን ወይም ማዳንን ከሚጠቀሙ ለምንድን ነው ቤዛ የሚለው ማይጠቀሙት? ራንሰም የሚለው ማለት ነው። ሄደን አሁን የአዲስ ኪዳን ምንባባት ላይ ቤዛ የሚለውን እኮ የምንከራከርበት ራንሰም የሚል ቃል ነው ያለው። ኦኬ ሉትሮን የሚለው ቃል ነው ያለው። ይህን ሄደን በጀርመንኛውን ብናይ በእንግሊዝኛውን ብናይ ያ የራንሰም ጉዳይ አይደለም ያለው። ኦኬ እዛ ጋር እኛ እስካሁን እያንከባለልን የመጣነው ጉዳይ አይደለም ያለው። እርሱ ቃሌን የጠየቁትን ትርጉሙ ምንም አልተሳሳተም። ምክንያቱም ሉትራኖቹ ሲረዱ ኢየሱስ ቤዛ ሆኖልናል፣ እዚህ ጋር ደግሞ ጥምቀትም ቤዛ ነው፣ ስለዚህ ቤዛነቱ አንድ አይነት ነው እያሉ አይደለም የሚረዱት። ያድናል ነው በቃ ያመነ የተጠመቀ። ምክንያቱም የጠቀሱት ጥቅስ የትኛውን ነው ሲባል ያንን የሉቃሱን ነው የጠቀሱት። ምንድነው የማርቆስን ነው የጠቀሱት። ዳሴት ማርቆስ ላይ ባለው ያመነ የተጠመቀ ይድናል የሚለውን ነው ቅንፍ ውስጥ ያስገቡት። ስለዚህ ያድናል የሚለውን አቻ ነው እዚህ ጋር ሪስኪው ብለው የከተቱት። ስለዚህ ሉትራኖቹ ይረዳሉ። 500 ዓመት አባንስ ሰተናችሁ ፈልጋችሁ ያላገኛችሁትን እንትን አሁን ከሉትራን ዶክመንት አልጨረስኩም። አሳጠረው ነውር ነው። እኔ ትክክል አይደለም። ማብራሪያው አጭር ነው። ተርጉመልኛል። ልጠይቅህ። ቆይ ይጠይቁኛል። እኔ እኮ አልጨረስኩም። እሺ ቀጥሉ። እሺ ትንሽ ዝቅ አድርገው። ዝቅ ነው። ስክሪንሾት እኮ ነው። በጣም ጥሩ። እሺ ሂ አንሰርስ ምንድነው? ቤነፊትስ ዳዝ ባፕቲዝም ከላይ ያው የሚሰጠውን ጥቅም ነው የሚጠይቀው። ሂ አንሰርስ ኢት ወርክስ ፎር ጊቭነስ ኦፍ ሲንስ የኃጢአት ይቅርታን ያሰጣል። ኦኬ አንደኛው ይሄ ነው። ሬስኪውስ ፍሮም ዲዝ ኤንድ ዘ ዴቪል ከሞትና አንድ አይነት ነው። በነገራችን ላይ ትርጉሙ ምንም ከአማርኛው ጋር በጣም ጎበዝ ቀድም አይመሳሰልም ብለው ነበር። ቆይ እኔ ከታች ጋር እኔ ያየሁት ይኸውልህ ከታች አየሁት። አንደኛ ሳየው የነበረው በአተረጓጎም ደረጃ አንደኛ ፈርስት ሰከንድ እያለ ይሄዳል ብዬ ጠብቄ ነበር። የለውም እንደዚያ ቢል እኔ ያየሁት ሂ አንሰርስ ከታች ሰርተንሊ የሚለው ኖት ጀስት ዋር የሚለው ነው ያየሁኝ። ኦኬ ከላይ ያየሁት ነው አሳይተኛል። ምንም ችግር የለውም። ኦኬ አሁን ምን አለ? ሪስክስ ፍሮም ዲዝ ኤንድ ዘ ዴቪል በጣም ጎበዝ ተርጓሚ ነው የተረጎመው። ከሞትና ከዲያብሎስ ያድናል። አማርኛው እንደዚህ ነው መፈታት ያለበት። እሱን ነው ቤዛ ያሉት። መጣን ማለት ነው። ያድናል ያሉትን ያዙ። በቃ ከሞትና ከሰይጣን ያድናል። ይሄ ነው ትርጉሙ። አስጨርሰኝ። አታፍነኝ። ተው እንጂ ወንድማችን አታፍነኝ። ሊስን ሚውት ማድረግ እንደውም ጥሩ ነው። ድምፅ አለ አንተ ጋር። ልብ አድርጉ፣ በደንብ ስሙ። አማርኛው ምንድን ነው የሚለው? ጥምቀት ከምን ያድናል? የኃጢአት አንደኛ የሚሰጠው ጥቅም የኃጢአት ይቅርታን ያስገኛል። ኢት ወርክስ ፎር ጊቭነስ ኦፍ ሲንስ አንደኛ። ሁለተኛ ምን ያስገኛል ይላል? ከሞትና ከዲያብሎስ ይቤዣል አለ አማርኛው። ይሄኛው ደግሞ ምን አለ? ሪስክስ ፍሮም ዲዝ ኤንድ ዘ ዴቪል ከሞትና ከዲያብሎስ ያድናል አለ። ኦኬ ያድናል ማለት ይቤዣልና ማለት ያድናል ማለት አንድ አይነት ነው። ምክንያቱም ስሩ ቤዘወ ማለት የግዕዝ ቃል ሲሆን ቤዘወ ማለት አዳነ ማለት ነው። ይቤዣል ማለት ያድናል ማለት ነው ወደ አማርኛ ሲተረጎም። ወንድሞቻችን ምናልባት ግዕዝ ስለሆነባቸው ሌላ ትርጉም የሚሰጥ መስሏቸው ነበረ። ግን ያድናል ማለትና ይቤዣል ማለት አንድ አይነት ነው። ምክንያቱም ቤዘወ ማለት አዳነ ማለት ስለሆነ፣ ስለዚህ ተርጓሚው እኔ እንዲያውም የቤተ ክህነት ትምህርት የተማረ ይመስለኛል። ጎበዝ ሰው ነው። ኦኬ ይቀጥላል። አሁንም ኦኬ gives eternal salvation to all who believe this as the words and promise of God declare። አሁንም ምን እያለ ነው? ቀጥሎ በጣም ቆንጆ ነው። እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። አይኖ ይህንን ቃል አማንም ቃልየም እንደማትቀበሉት ቃቃለሁኝ እኔ ግን ጥምቀት የዘላለም ሕይወትን ያሰጣል። ወደ ጎን እኛን ትይተውና ልጨርስሽ እና ልምጣልህ አሁንም። ምክንያቱም ጥምቀት የኃጢአት ስርየት ያስገኛል። ጥምቀት ከዲያብሎስና ከሞት ጥምቀት የተባለ ባለቤቱ ጥምቀት ነው። ማሰሪያ አንቀጹ ይቤዣል ነው። ማሰሪያ አንቀጹ ያድናል ነው። ጥምቀት ያድናል፣ ጥምቀት ይቤዣል፣ ጥምቀት የኃጢአት ስርየት ያስገኛል፣ ጥምቀት የዘላለም ሕይወትን
ያሰጣል ነው የሚለው። ስለዚህ ጥያቄያችን ምንድን ነው? ይቤዣል የሚለውን ቃል ያድናል የሚለውን ቃል ለምን ተሰጥቷል? ለጥምቀት ለሚባል ቤዛ ተብሏል። ጥምቀት ምን ይባላል? ቤዛ። በምን መሰረት? በመጽሐፈ ስምምነት መሰረት። ስለዚህ ይሄ ትክክል አይደለም ከተባለ እንግሊዘኛውንም ሪስኪውስ የሚለውን ማንሳት ይቤዣል የሚለውን ደምስሶ አያድንም፣ ቤዛ አይሆንም፣ ጥምቀት የኃጢአት ስርየት አያስገኝም፣ የዘላለም ሕይወት የለውም ማለት ነው። እኔ ላይ ስለቀጠሉ ማለት ነው። አሁን ሪስኪው የሚለውን አያድንም በሚለው አይደለም መቀየር ካለባቸው የሚቀይሩት። ሪስኪው የሚለውን አያድንም በሚል ሳይሆን፣ ምክንያቱም ፖለቲካ ስለሆነ እየተወራ ያለው አያድንም በሚለው ሳይሆን ይቤዣል የሚለውን እዚህ ጋር ይቤዣል ተብሎ በአማርኛ የተጻፈውን እዚህ ጋር ሪስኪው የሚለውን ቃል ለሱ በጣም የሚቀርበው መቤዠት ካልሆነ ምን ብለው ነው ማስቀመጥ ያለባቸው? ያድናል የሚለው። ለምን? ቀጥሎ ያስቀመጣችሁት ጥቅስ ላይ ያለው ያድናል የሚል ቃል ስለሆነ ማርቆስ 16 ላይ አስቀምጠዋል እኮ አማኒ አስቀምጠዋል። እዚህ እኮ አሁን ችግሩ አንደኛ ሄደን ጀርመንኛውን ያወጣዋል እኮ። አሁን ችግር የለው ጀርመንኛ ዋናው መጀመሪያ ኮንኮርዶ የተዘጋጀበትን ማለት ነው። እዛ ላይም ያለው በጀርመንኛ ሁለቱንም ቃል አስቀምጥላችኋለሁ። ራንሰም የሚለውና ሬስኪው የሚለው ማለት ነው። ሁለቱም የተለያየ ቃል ነው የተጠቀሙት። የሬስኪው ነው ከጀርመንኛውም ከእንግሊዝኛውም ኦኬ ኮመን የሆነ ኢንተርፕሪቴሽን ይዞ ይመጣና አሁን ምን አይነት ፖለቲክስ ናት ልትሰራ የተፈለገችው? እናንተ ጋም እንትን ምንድነው ቤዞት የሚለውን ቃል ከክርስቶስ ነጥላችሁ ለሌላ ትሰጣላችሁ የሚል ነው። ሉትራኖቹ አልሰጡም። እዚህ ቦታ ላይ አሁንም ቢሆን አልሰጡም። ለምን? የተጠቀሙት ራንሰምን ሉትሮንን አይደለም ሪስኪውን ነው የተጠቀሙት። ከዛ ያንን በምን አብራርታችሁ ታያላችሁ አሉ። ማርቆስ 16ን አስቀመጡ። ያመነ የተጠመቀ ይድናል የሚለውን አስቀመጡ። ያመነ የተጠመቀ ይቤዣል አይደለም የሚለው ያመነ የተጠመቀ ይድናል ኦር ያመነ የተጠመቀ ተቤዥቷል በሚል ሐሳብ አይደለም የተቀመጠው። ስለዚህ ቀሲስ እኔ ከንቱ ድካም ነው የሚመስለኝ እዚህ ጋር ቤዛ የሚለውን አማርኛ ስላስገቡ እናንተ እኛ ስለ ማርያም እናንተ ያነሳችሁትን ሐሳብ የተቃወምንበትን መንገድ እንደው ተመሳሳዩም እናንተ ጋር ለቃላት አጠቃቀም የሚለውን ለማምጣት ሪስኪውን በቤዞት ወይም በራንሰም ተክቶ ለማንበብ መተው ከሆነ ድካም ነው። በቃ አሮ ነው ድካም ነው። ምንም ያዋጣ አይነት አርጊውመንት አይኬድም። እዚሁ ቃል ላይ ቆመን ሌላ ቦታ ሳንሄድ እዚሁ የነሱ ኮሜንታሪ ላይ ቆመን እንኳን ብናይ ቤዞት የሚለውን ሐሳብ ወይም ራንሰም የሚለውን ሐሳብ ሳይሆን ሬስኪው ወይም ሴቭድ መሆን የሚለውን ሐሳብ ብቻ ነው የሚይዘው። ሶ ያ ቃል ይቀጥል። ቆይ እዚህ ጋር ቀሲስ ጥምቀት ይቤዣል የሚለውን ሐሳብ ጥምቀት ያድናል። አንዴ በትልቁ አድርገኝ ነኝ እኔም በትልቁ ቀሲስን አንዴ በትልቁ አድርገኝ ቀሲስን እሺ በትልቁ ድምፅን አሰማ። እሺ ድምፅ አሰማ። ኦኬ አስቼ እንዳይዘረግፈን ወንድማችን አሁንም ተኝተህ እንዳይሆንና እንትን ጉድ እንዳሰራን ተመልከቱት እዚህ ጋር። ኦኬ ይሄ መጽሐፈ ግስ ነው። ቤዘወ ታዩታላችሁ እዚህ ጋር ቤዘወ አዳነ፣ ቤዘወ አዳነ። የቤዘወ ትርጉም ምንድን ነው? ይኸው በድወ ምድረ በዳ ሆነ፣ በጽዋ አንቀላፋ እያለ ይሄዳል። ይሄ ግስ ነው፣ የግዕዝ መዝገበ ቃላት ነው። ቤዘወ ምንድን ነው? አዳነ። ስለዚህ ይቤዣል ያድናል ማለት አንድ አይነት ነው። ይቤዣል ማለት ያድናል ማለት ነው። አሁን እኮ ምትክነት የሚለው እኮ ሀበለው ኧረ ቃሌ አሁን ሌላ ደግሞ ላሳያችሁ እዚህ ጋር። ይሄ ብቻ አይደለም። በነገራችን ላይ እንደዚህ ያሉ ቃላቶችን ሌላ መጽሐፍ ላይ ደግሞ ፈውስ፣ መድኃኒት እየተባሉ የሚጠሩት ነገር ላሳያችሁ ደግሞ ተመልከቱት። ይሄ የመለሰ ዶክተር መለሰ ወጉ መጽሐፍ ነው። እግዚአብሔር እምቢ ሲል የሚል መጽሐፍ ነው። እና ምን ይላሉ? አንድ አድሪያን ሮጀርስ የሚባሉ ፓስተር የሰጡትን ምስክርነት እንዲከትበውላቸዋል በኮቴንሽን ማርክ ውስጥ እኔ ብቻ ሳልሆን ሚስቴም ልባቸው ለተሰበረባቸው መራራ ልቅሶ ለሚያለቅሱ እናቶች ኢየሱስ የምታሳልፉትን ሁኔታ ያውቃል። ስለ እናንተ ያስባል፣ ግድ ይለዋል። እናንተ የቀመሳችሁትን አይነት አይነት ሐዘንና መከራ ቀምሻለሁ በማለት ለብዙዎች መጽናኛና ፈውስ ስትሆን አይቻለሁ። የፓስተሩ ሚስት ምንድናት? እዚህ ጋር ተብላለች፣ መጽናኛ ፈውስ ተብላለች።
ለብዙዎች ፈውስ ናት። የማን ሚስት? የአድሪያን ሮጀርስ አሜሪካ ሀገር ያሉ ቴኔሲ ውስጥ የነበሩ ሰው ናቸው። አይ ቲንክ አሁን በህይወት ይኑሩ አይኑሩ አላቅም። ሚስታቸው ምን ሆናለች? ለብዙዎች መጽናኛና ፈውስ። ይቅርታ ቀሲስ ግራ ገባኝ። አሁን ቆይ እንዴ ምንድነው እየተካሄደ ያለው? ይቅርታ በጣም ግን ይቅርታ ቀሲስዬ ወዴት ነው? ይሄ ምንድን ነው? ቆይ እንትን የሆነ የመለሰው ጉም መጽሐፍ ከዛ ከቤዛነት ጋር እንዴት ሊያገናኙት እንደቻሉ ራሱ ግራ በገባኝ መልኩ እስካሁን ይሄ እያወራን ያለነው ነገር ሁለት ነገር ነው መታየት ያለበት። አንደኛ ቤዛ የሚለው ሐሳብ መታየት ያለበት ኦሪጂናል ቃሉ ላይ ጥቅም ላይ ከዋለበት ነገር አንጻር ነው ሁሌ እያየን ያለነው ነገር አንድ። ሁለተኛ ጥምቀትን ቤዛ ያሉበት መንገድ ራሱ ጥምቀትን ቤዛ ያሉበት መንገድ አሁን እርሶ ማለት ነው ይቤዣል የሚለውን ሐሳብ ከመዳን ጋር የተገናኘ ነው። እሱ ደግሞ መጽሐፍ ቅዱስ ላይ ያለ ጉዳይ ነው። አለቀ። ከመዳን ጋር የተገናኘ ነው። ለምንድን ጥምቀት ቤዛ ይሆናል? ጥምቀት ቤዛ ነው? ኧረ ቆይ እንዴ ለምንድን ነው የሚያቋርጡኝ? ጥምቀት ቤዛ ነው አይደለም ነው ጥያቄ። ቀሲስ አያቋርጡኝ። እሺ መልስልዎታለሁ፣ ግን አያቋርጡኝ። መሀል ላይ አቋርጠው አይደለም ጥያቄ የሚጠየቀው። እኔና እርሱ አሁን ኢንጌጅ የምናደርግበት ሰዓት ይኖረናል። መጀመሪያ ስቴትመንታችንን ማስቀመጥ መቻል አለብን አይደለ? ስለዚህ ለዛ ነው እንትን እያልኩኝ ያለሁት። ለምሳሌ ጥምቀት ላይ ስለ ድህነት የተነገረው ጥምቀትና ድህነትን በማገናኘት የተነገረውን ነገር በማርቆስ 16ቱ ቴክስት መሰረት ነው ያስቀመጡት። ኦኬ እዚህ ጋር ለምሳሌ ልክፈት እንደ ካሜራ ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለመዳን ነው። ማንም ሰው በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን ወደ ክርስቶስ መንግስት መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም። ወደ ጀርመንኛውም ወደ እንግሊዘኛውም ቢሄዱ የራንሰምን ቋንቋ ይዞ አናገኘውም። ይሄ የአማርኛው ላይ ያለ ጉዳይ ነው። ግዕዙን ደግሞ አሁን ያነሱትን የግዕዝ ቃል እንትን አድርገው መሰረት አድርገው ምናምን ዲክሽነሪ አዘጋጅተው አይደለም ያስቀመጡት። ሲምፕሊ የማርቆስ 16ን ሐሳብ እየተናገሩ ነው። አለቀ። እናንተ ያንን ማድረግ አትችሉም። እናንተ ትሬስ ባክ ማድረግ አትችሉም። ስለ ማርያም ቤዛነት እንትን ማድረግ አትችሉም። ለምሳሌ እሺ እንደ እርሶ ሙግት ራሱ ነው ጥምቀት ያድናል አያድንም? በመጽሐፉ አውድ ውስጥ ያድናል። እሺ በመጽሐፉ አውድ ውስጥ ነው ያልኩት። እንደዛ ብሎ ሊመልስ ይችላል አንድ ሉተራን። ማርያም ታድናለች አታድንም ይሉታል አንድ ሉተራን ቢኖር እዚህ ማለት ነው። አዎ ታድናለች ሲሉ እርሶ መጽሐፍ ቅዱስ ላይ ሐሳብ ምንም አይነት እንትን የሉትም፣ ማስረጃ የሉትም ራሱ አሁን ለሚያመጡት ነገር ማለት ነው። ስለ ማርያም የተነገረው ቤዛናት ተብሎ የተነገረው ነገር በሙሉ በእናንተ በግዕዙ ቴክስት ውስጥ በግዕዙ ቋንቋ ውስጥ ቤዛ የሚለውን በምንም ነገር ብትተረጉሙት ቴዎሎጂ መሸከም አይችልም ነው ሙግታችን ራሱ እኮ ይሄ። ስለዚህ እያወራን ያለ ነው በዚህ ቴዎሎጂ ውስጥ ቤዛ ሊባል የሚችል ማንም የለም ነው። ጥምቀቱማ ኦልሬዲ የእግዚአብሔር ስራ ነው፣ አለቀ። የእግዚአብሔር ቃል በውሃ ውስጥ ስላለ ነው ተብሎ ተቀመጠ። ሲጀመር ቤዛ ተብሎ አልተቀመጠም። ጥምቀት ያለም ቤዛ ምናምን ሲሉ አይገኙም። ጥምቀት ያለም ቤዛ ብለው ሲጸልዩ አይገኙም፣ ሲዘምሩ አይገኙም። ኦኬ ቤዛ ሁነን ብለው ሲጸልዩ አይገኙም። ጥምቀትን ከነገረ ድህነት ጋር አገናኝተው ይመለከታሉ። ሶ እየተናገረ ያለው እሱ ነው። በቃ ሶ ማጆሪቲ እንትን እሱ ነው ቴዎሎጂ፣ የሉትራን ቴዎሎጂ ማለት ነው። ሶ ይሄ ምንም የሚገናኝ ነገር የለውም ማለት ነው። ስለዚህ እኔና እርሶ እስቲ እንጠያየቅ። አሁን ቅድሚያው ለእርሶ ይሰጥና ጠይቁኝ። ይኸው አሁን ጊዜዎት ነው፣ ጠይቁኝ። ከዛ እኔ ጠይቆታል። አይ የምጠይቅህ መጀመሪያ እስካሁን ድረስ ዙሪያ ጥምጥም ሁለታችሁም ከተከካችሁ መልስ የለም። ኧረ መልስማ እየሰጠን ነው እኮ ግን መልሱን ችላ እያሉት ነው። ጥምቀት ይቤዣል አይቤዥም? ጥምቀት ቤዛ ተብሏል። እዚህ ጋር ቤዛ ነው አይደለም ነው አሁን እዚህ ጋር። በጣም አሪፍ ጥያቄ። ይኸው ልመልሰው። የአማርኛው ቋንቋ ትርጉም ቤዛ ብሎ ተናገረው እንጂ የጀርመኑም ኦሪጂናሉ እንደዚሁም እንግሊዘኛው ቤዛ ብሎ ያስቀምጠው። ቃሌን እኮ የጠየቅኩህ ጥምቀት ይቤዣል አይቤዥም የስ ኦር ነው እኮ ነው የጠየቅኩህ። ጥምቀት ቤዛ ነው ይቤዣል አይቤዥም? እየመለስኩሎት ነው ወይ? መልሱን ቢታችሁ ይሻላል እኮ ጀርመንኛ ምናምን ስለ ጀርመን እሺ ልንገሮት ልመልስሎት። እሺ መጽሐፉ እኮ ላስረዳሁት ነው አንዴ። እሺ በጌታ ስም ላስረዳሁት እንጂ መምህርዬ ግድ። እሺ ጥምቀትን ይቤዣል ብሎ ያስቀመጠው አስቀድሞ ማለት ነው ከማዳን ሐሳብ ጋር ነው የተቀመጠው። ሪስኪው ያደርጋል ነው እንጂ
ቤዛ ነው በሚል አይደለም። ስለዚህ አማርኛውን እነሱ ሲጠቀሙ በዛ መንገድ አስበው ተጠቀሙት እንጂ ቤዛ ነው አይደለም በሚል ሐሳብ ውስጥ ሆነው አልተጠቀሙትም። ስለዚህ በመጽሐፉ አውድ መሰረት ጥምቀት ለድህነት የሚለውን ሐሳብ እነሱ በእነሱ ቴዎሎጂ መሰረት ቃኝተው ይቀበሉታል። አለቀ። አማርኛው ላይ ስላተኮሩ ነው። የሉተራን ቴክስት እንደያዙት የኔ ቴክስት አይደለም እኮ ቀሲስ ቃሌ ከአንተ ጋር እያወራው የሌሎቹን እምነት አትንገረኝ። አንተ ቀሲስ የሉተራን ቴክስት ነው የያዙት። በአውዱ መሰረት እያስረዳሁት ነው እንዴ እኮ ትክክል አይደለም ይሄ። ይኸው መጽሐፉ የሚለው በጀርመንኛውም በእንግሊዝኛውም ሬስኪው ያደርጋል የሚለውን ሐሳብ ነው ይዞ የመጣው። እነሱ የሚረዱት በዚህ መንገድ ነው። ይቤዣል የሚለው ቤዛ ነው ጥምቀት ቤዛችን ነው በሚል አይደለም። ቃሉ መጠቀማቸው ስህተት ነው። ይቤዣል ነው የእርሱ አረዳድ ስህተት። መጽሐፉ እኮ ነው የሚለው እኮ እኔ ማስረጃ አጥቃቅር ቢላል እኮ እነሱ የሚረዱት ሬስኪው ያደርጋል በሚል ማይንድ ነው። አማርኛው ኦፍ ኮርስ አቤላ አማርኛው ያድናል ይላል። አነበብኩላቸው እኮ አለቀ። ያድናል ነው የሚለው። ትክክል ነው አይደለም? ቤዛ ነው አይደለም በሚለው ከሆነ እንደዛ አይደለም የሚረዱት እነሱ አልኩት። ስለምንድን ነው እየጠየቁኝ ያሉት? ስለ ጥምቀት ቴዎሎጂ ነው ወይስ ምንድን ነው? ስለ ቋንቋ አጠቃቀም ምንድን ነው እየጠየቁኝ ያሉት? በጣም ይኸውልህ፣ ሌሎቹ ከታች ያሉት የሚመልሱልኝ ከሆነ ይመልሱልኛል። ጥምቀት ከሞትና ከዲያብሎስ ይቤዣል ብለው ቃል በቃል በእንግሊዘኛው ደግሞ ያድናል ብለው ተርጉመውታል። እኔ ይሄ ጥምቀት እዚህ ጋር ቤዛ ሆኗል። ትክክል ነው አይደለም? ቤዛ የሚለው ቃል ቤዛ አልሆነም። ይህ መጽሐፉ ተሳስቷል። የእርሱ አረዳድ ነው የተሳሳተው። እነሱ የሚረዱት ሬስኪው ያደርጋል ያድናል ብለው እንጂ ጥምቀት ቤዛችን ነው ብለው አይደለም። እኔ እኮ የተጻፈ ነው ላሳይህ መልሼ። የተጻፈውን መጽሐፍ የሚረዱት እነሱ ሬስኪው ከማድረግ አንጻር ነው። ጥምቀት ቤዛችን ብለው ለጥምቀት ሲዘምሩም ወደ ጥምቀት ሲጸልዩም አይታዩም። ማርቆስ 16 ነው የጠቀሱት። ከዛ ቀጥሎ ጥምቀት ብለህ ይኸውልህ፣ ጥምቀት ካልክ በኋላ ኢየሱስ ከሞትና ከዲያብሎስ ይቤዣል ብሎ አይደለም የጻፉት እኮ። እነሱ እኮ ያሉት ጥምቀት ውሃው ከቃሉ ጋራ ውሃ ጥምቀት ይባላል አሉ። መጀመሪያ ስለ ጥምቀት ሲያብራሩ ውሃው ብቻው ሳይሆን ከቃሉ ጋር ነው አሉ። ይሄ ምን ይባላል? ጥምቀት ይባላል። የሚሰጠው ጥቅም ደግሞ አሉ ለኃጢአት ስርየት ይሆናል፣ ከዲያብሎስና ከሞት ይቤዣል፣ የዘላለም ድህነት ይሰጣል ያለ እኮ። ይሄው እስካሁን ድረስ እየመለስኩሎት ያለውትን ነገር እኮ እንትን እያደረጉት አይደለም። ይቤዣል ይሄው እየመለስኩሎት እኮ ነው እንዴ ቀሲስ። እንዴት ነው ነገሩ? እየመለስኩሎት ነው። የመለስኩሎት ምላሽ ደግሞ ጥምቀት ቤዛችን ነው በሚል ቴዎሎጂ አይቀበሉትም። እነሱ የሚቀበሉት ያድናል በሚለው ነው። ኦኬ ሪስክ ያደርጋል በሚለው ነው። አንድ የአማርኛ ትርጉም ተይዞ እንደዚህ አይደረግም። ከአማርኛው በፊት ሁለት ትርጉም ትተው ነው የመጣው፣ ጀርመንኛና እንግሊዝኛ። ሌላ ፍች ሰጥቼ መተርጎም እንደዚህ እነሱ በሚረዱበት እንደዚህ ነው የሚተረጎመው እንጂ እንደዚህ አይደለም እያልከኝ ነው። ቤዛችን ነው አይሉትም። ሲጀመር ነው ይቤዣል የሚሉት ሪስክ ያደርጋል ማለታቸው ነው። በሌላ ነው የሚረዱት እያልከኝ ነው። ይቤዣል የሚለውን በግዕዙ ተርም አይደለም የሚረዱት፣ በእንግሊዝኛውና በጀርመንኛው ተርም ነው የሚረዱት። ይኸውልህ ቃሌ ሌላ ማብራሪያ የምትሰጠው ከሆነ ወደ ሌላ ማብራሪያ እንሂድና በዚያ ማብራሪያ እናወራ እያልኩ ያለሁት። ጥምቀት ከሞትና ከዲያብሎስ ይቤዣል ሲሉ ጥምቀት ቤዛ አይሆንም፣ እነሱ የሚረዱት ሌላ ነው ካልከኝ ያን ሌላ ቃል ማለት ቤዛ የሚለውን በአውድ መተርጎም ይቻላል እያልኩኝ ነው። እኛም የምናደርገው እናንተ የምታደርጉት እሱን አይደለም። ሲጀምር እናንተ የምታደርጉት እሱን አይደለም። አስጨርሰኝ። እኛም እኮ እመቤታችን ቤዛ ስንላት እኛም እኮ ተሰቅላ ሞታ አዳነችን ማለት አይደለም። እኛ ቤዛ ማርያምን ቤዛ የምትሉበት መንገድ ቀሲስ እየጠየቁኝ ነው። እኔ ስጠይቆት ነው የሚመልሱት እሱን። እሺ ቀጥሉሽ ወንድማችን። ኧረ ቀጥሉ። እሺ ቀጥሉ አልኩኝ እኮ። ቆይ በትልቁ አድርገኝ አስችል። አንዴ አስችል በትልቁ አድርገኝ። ኦኬ አሁን እኛም ስንረዳ ቤዛን ይኸው ቤዛት በብዙ ነው። በቁሙ ዋጋ፣ አሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለ ሁሉ ነው። የሁሉ ትርጉም አለው ቤዛ ማለት ነው። ከዚያ ደቂቃ አገባብ ደግሞ ሲሆን ቤዛ ይሄ በስም ሲመጣ ነው። ይሄ ደግሞ ሚዩት አድርገው። አንተ ጋር ድምፅ አለ ቃል። እሺ አንተ ጋር ድምፅ አለ።
ደቂቃ ውይ በጣም ረብሾን ነበር። አንተ በስማም አንተ እየጮክ መስሎ ነበር። ለካ ሌላ ሰው አጫጫህን። በጣም ይቅርታ ከታች ላላችሁ ሰዎች። ቤዛ ደቂቃ አገባብ ሲሆን ደግሞ ስለ ፈንታ ምክንያት ይባላል። አሁን እኛ ማን ነው ይህን የሚሉ? አለቃ ኪዳነ ወልድ ክፍሌ ናቸው። አሁን እኛ እመቤታችንን ቤዛ እንላታለን። የስ ምን ማለት ነው? እዚህ ጋር በደቂቃ አገባቡ ስለ ፈንታ ምክንያት። ኦኬ አሁን እኛን ምን እንላታለን? እመቤታችን ምክንያተ ድኂን ስለ ሔዋን በሔዋን ፋንታ ብለን እንተረጉማለን። ኦኬ ቤዛ የሚለውን ማለት ነው። ቤዛ የሚለው ስለ ፈንታ ምትክ ተሰቅላ ሞታ አዳነችን የሚል አስበነውም አልመነውም አናቅም። እሱ ነው አዳኙ ክርስቶስ ነው። እሺ በዚህ መሰረት ስለ ፈንታ የሚለውን ይያዙልኝ። ይችል መጀመሪያ እንዳትረሱ የአማርኛ መዝገበ ቃላቱ ራሱ የሚሰጠውን አሳያችኋለሁኝ። ይሄኛው መጀመሪያ ከታች ያላችሁ ሰዎች ስለ ፈንታ ምክንያት የሚለው እንዳትረሱ። ስለ ፈንታ ምክንያት የሚለው ያዙልኝ። የጋራ መጽሐፍ ቅዱስ መዝገበ ቃላታችን ደግሞ ቤዛን እንዲህ ይለዋል። እስካሁን ያለው የአለቃ ኪዳነ ወልድ ነው። ቤዛ የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ፣ ካሳ፣ ለውጥ። ገንዘብ የህይወት ቤዛ ነው። ገንዘብ የህይወት ልብ አድርጉ፣ የህይወት ቤዛ ነው። እሺ መጽሐፈ ምሳሌ 13:8 ይጠቅሳል እያለ ይቀጥላል። የእስራኤል ህዝብ መሬታቸውን ወይም ቤታቸውን ይቅርታ ቀሲስ መሀል የገባሁበት ጠያቂ ስለሆኑ ጠይቁና በኋላ ያጠቃልላሉ። እንትን እያደረጉ ልጨርስ ቆዩ ብዬ ነው። ጥያቄ ከሆነ በጣም ቆዩ። እሺ አሁን ወደ ማስረጃ እመቤታችን ሚውት አድርገዋል ይወታል። አሁን እኛ ይሄንን ያሏት ማነማነቅ ኢራኔስ ያሏትን ተመልከቱ። እዚህ ጋር በማርያም መታዘዝ የሔዋን ቋጠሮ ከላይ እንግሊዝኛውን ማንበብ ትችላላችሁ። the net of Eve's disobedience was loosed by the obedience of Mary እያለ ይቀጥላል። ይኸው የሔዋን በማርያም መታዘዝ የሔዋን አለመታዘዝ ቋጠሮ ተፈታ። ድንግል ሔዋን ይላታል። ድንግል ሔዋንን ድንግል ይላታል ኢራኔስ። ባለማመን ፈጥና ባሰረችው ነገር ድንግል ማርያም በእምነት ነፃ አውጥታታለች እያለ ይላል። አሁን ሌላ ቦታ ላይ እንዲያውም ስለ እያለ ባለፈው አስነብቤያለሁኝ። ቃልም ታስታውሰዋለህ። ለራሷና ለእሷና ለሰው ዘር ሁሉ ሕይወት ሆነች ያን የመላኩን ቃል ሰምታ ይላል። ይህ ብቻ አይደለም። ተከታች ይህንን ያለው ኢራኔስ ነው። አምብሮስ ደግሞ እንዲህ ይላል። አምብሮስ ደግሞ it was through a woman that the whole human race was struck down through a virgin it was saved የሰው ዘር ሁሉ በሴት ማለትም በሔዋን በኩል ተመታ ወይንም ወደቀ። በድንግል ማርያም በኩል ማርያም የሚለው እኔ ነኝ ያስገባሁት። ምክንያቱም እዚህ ጋር የሚለው ቨርጂን ነው የሚለው ቨርጂን ሲል ያው እመቤታችን እያለ እንደሆነ ነው። ሁለቱን እያነጻጸረ ነው። እኔ ለራሴ ክሊር እንዲሆን ብዬ ነው እንትን ያልኩት። በድንግል በኩል ምንዋል ድኗል ነው የሚለው። ቤዛ ምን ማለት ነው? ማዳን ነው። አሁን ይሄ ማዳን ተሰቅሎ በማለት አይደለም እመቤታችን የሚላት አምብሮስ ተሰቅላ እያለ ሳይሆን ምን በመሆን በሔዋን ምክንያት ለሰው ዘር ሁሉ ሞት እንደመጣ በድንግል ማርያም ደግሞ ዓለም ድኗል ማለት ሕይወት ክርስቶስን ወልዳ ማለት ነው። ቅድም አማን እንደተረጎመው ማለት ነው። ቀሲስ ጥያቄ ነበር እየጠበኩ የነበረው። ጥያቄ ጨርሰው ነው እኔ ልጠይቅ እንዴ? አይ እኔ ማብራሪያ ነው የምሰጠው። ጥያቄማ አይደለም እኮ አሁን የሰጠው ያለሁት አንተ ላልከው ነው አሁን መልስ የሰጠው። ስለዚህ እኔ ልጠይቁት በቃ። እሺ እኔ ልጠይቁት። ስለዚህ እኔ ልጠይቁት በቃ። ይችላል በኋላ ደግሞ እኔ ደግሞ ጠይቃለሁ። መልካም። ኧረ እርስዎማ ጠየቁ እኮ በቃ። ጥያቄ እየጠየቁ ነበርኩ። ጥያቄዎትን ጨርሱና በቃ ይኸው ጠይቁ። እድል እየሰጠሁት ነው። ጠይቁ እኮ በተራ ጠይቃለሁ። መጀመሪያ ጠይቀኝ። ቀጥል። ኖ እኔ አልጠይቆትም። አሁን እርስዎ ጠይቁኝ። ጥያቄ ቅድም ካልመለሱ እያሉኝ ስለነበረ ጠይቁኝ። አንተ ስጠይቀህ ነው እኔ ጥያቄ የሚመጣልኝ። አሁን የለኝም። አንተ ከጠየቀኝ ግን ጥያቄ ይመጣልኛል። ምክንያቱም አንተ ስጠይቀኝ ነው እኔ ጥያቄ የሚመጣልኝ። መልካም እሺ። ማርያም ጥሩ እሺ። ይኸው
ሚዩት ላይ ነህ ቃል ቃል እየተሰማ አይደለም። አዎ አለ ቃል በጣም ይቅርታ አስቸ እንግዲህ እንቅልፍ ላይ ነህ። እኔም እንቅልፍ እውነት ለመናገር ሰዓት የለኝም ከዚህ በኋላ። ኧረ እኔ እናንተ እንድታወሩ ብዬ ነው ዝም ያልኩት። ቃሌ እስኪመጣ ግን እሺ ቀሲስ የያዙት ትርጉም የመች ነው እና አይ ቀየ ያንተም ቃሌ ይቀራል። በቃ ሌላ ጊዜ እመጣለሁ አስቸ። እኔም መጥቶብኛል እየተጠራሁ ነውና እናወራለን። እሰማለሁ። በጣም ነው እሰማለሁ። ግን ትርጉሙ ይገርማል፣ የተለየ ነው። አሁን ይሄኛው አንተ ቅድም ያስከውና ይሄኛው እየተጠራሁ ነው። ይቅርታ እንትን ብሎብኛል። ሰላም ደሩ። ሌላ ጊዜ እመጣለሁ። ቴንኪው። እሺ እንግዲህ ያው እርሶ እዚህ ቤት አመሰግናለሁ አስቸ። ሌላም ጊዜ እመጣለሁ። ጥሩ ሰው ነህ። እኔ ስነ ምግባርህን በጣም ነው የምወደው። የተረጋጋ ሰው ነህ። ግን አትቆጣ፣ እየተናደድክ ነው። ያው መምጣት ስለማይቀር ብዙ አትጨነቅ። ሰሞኑን አይ ግን ለዛ ነው እኮ ምንጣፍ አጥፈን ጨፌ ጎዝጉዘን ነው የምንጠብቃችሁ። ዊ አር ሬዲ ቴንኪው ባይ። እሺ ቄስ፣ እሺ ተባረኩ። ሀውሶፍ አለ እንዴ? ቀሲስ አልሰማም እንዴ? ትሰማለህ? ወዴት ሄዱ? አንተ ስትወጣ ጊዜ በቃ ተጠራው ብለው ወጡ። ኧረ ኔትወርክ አስቸግሮኝ ነው ከችስል ኔትወርክ አስቸግሮ ነው። ኧረ እንትኑን ግን ጨርሰው ሄድበት። ኧረ ቀሲስዬ ቢመለሱ አሪፍ ነው። እሳቸው መመለስ ነበረባቸው፣ ቢስኮት ተደረግኩ እንዳይሉ ማለት ነው። ለማንኛውም እኔ ልቀጥል። እሺ እኔ ልቀጥል። ለማንኛውም ሌትስ ሲ ዲስ ይህንን ተመልከቱ። ይህንን ተመልከቱ። ማንም ሰው ልዑል ለመሆን ሳይሆን ታላቁ እንደሚሉት ቃላቱ እንደሚሉት የሚጠመቀው ለመዳን ነው። ማንም ሰው ሶሪ ጋይስ በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን ወደ ክርስቶስ መንግስት መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም አሉ። የሚረዱት በዚህ መንገድ ነው። ኦኬ ቤዛ ነው ጥምቀት በሚል አይደለም የሚረዱት እነዚህ ሰዎች። ኦኬ የሚረዱት በዚህ መንገድ ነው። ሶሪ እሺ ተመልሻለሁ። አረ ካሜራ እሺ የሚረዱት በዚህ መንገድ ነው። አቤት ይህ ገጽ ስንት ላይ ነው? ያው ነው ገጽ 290 ላይ 24ኛው ማለት ነው። 24ኛው ማለት ነው። ገጽ 290 ልጅ ይተላለ የኔ ልጅ። ስለዚህ የሚረዱት በዚህ መንገድ ነው። አንዱ እሱ ነው። ሌላው ግን ወይ ቀሲስ ቢኖሩ ያ ትርጉም የመች ነው የሚለውን የጠየቁት ለዛ ነበር እኮ። አሁን የያዙት ትርጉም የመች ነው ያልኩት እኮ ለዛ ነበር። ያ ሰው አሁን ቀጥሎ ጥያቄ እየጠየኳቸው ነበርና ወጣ ብዬ ስመለስ የሉም። ለማንኛውም ኔትወርክ እንትን ነውና አሉ ካሉማ ቀሲስ ቢገቡ አሪፍ ነው። ለማንኛውም ቅድም እንዳሉት አለም ሄሬኒዮስ እሳቸውን ጭራሽ ነው ችግር ውስጥ የሚከታቸው። ባለፈው እንትን የተደረገው እሱ ነው። አሁን እንደሚታወቀው እዚህ ያሉ ቲክቶክ ላይ ያሉ ኦርቶዶክስ አፖሎጂስቶች በሁለት ነው የተከፈሉት በማርያም ጉዳይ። አንዱ ጥንተ ሀብሶ አለባት ይላል፣ ሌላኛው የለባትም ይላል። ሲጀመር ማርያም ጥንተ ሀብሶ አለባት የሚለው ትምህርት ደግሞ የገማ ትምህርት ነው የሚሉ ማለት እዚሁ ተመልክታችኋል። እሱ ደግሞ ማለት ነው። ሶ ምንድነው ፖይንቱ? ሄሬኒዮስን አንድ ሰው ጠቅሶ ማርያም ጥንተ ሀብሶ የለባትም ማለት እጅግ በጣም የማይቻል ነው። በጣም የማይቻል ነው። ችግር ውስጥ ነው የሚገባው። ይህን ነበር እየጠየኳቸው ነበር። ችግር ውስጥ ነው የሚገባው ለራሷና ለሰው ዘር ሁሉ ብሏል። ለሰው ዘር መዳን ምክንያት የሆነችው ለምንድን ነው ሲባል እሱ ማነው ሄሬኒዮስ የሚያስቀምጠው ነገር አለ። ኢየሱስን በመውለዷ ብቻ ነው እሱን እያላት ያለው ማለት ነው። ኢየሱስን ስለወለደች ታዛ ኢየሱስን ስለወለደች የሰው ዘር ከምንድን ነው ታዲያ በክርስቶስ የተፈወሰው እንዴ? ከኃጢአት ሁሉ ነው የተፈወሰው። ማርያምስ ከዛው ቀሲስ ይጋሩታል ይሄን ሐሳብ። አንድ እሱ ነበር። ሁለተኛው ቤዛ የሚለውን ቃል አልተጠቀመውም። እሱ ብቻ አይደለም። የቤዛነት ሐሳብ ከመጽሐፍ ቅዱስ ጀምሮ የመጣው በምንድን ነው? የቤዛነት ሐሳብ የመጣው ሐሳቡ ራሱ የመጣው በክርስቶስ እና በመስቀል ላይ ስራው። ከዛ ውጪ በሆነ መንገድ አልመጣም። ይቤዣል የሚለውስ የሉትራኑስ ይቤዣል የሚለው እኮ አማርኛ ነው ይዘው የመጡት። ጥቅሱ የተጻፈው በአማርኛ አይደለም። ኦኬ በመጀመሪያ የተጻፈው በጀርመንኛ ነው።
መጀመሪያ የጻፈው በጀርመንኛ፣ ቀጥሎ ደግሞ እንግሊዘኛም ትርጉማ ሬስኪው ያደርጋል ይላል። አሁን ደግሞ የተመለከት ነው ኧረ ጭራሽ እሱ ያድናል ከድህነት አንጻር ነው የተነገረው የሚል ሉትራኖቹ የሚረዱት በዚህ ማይንድ ነው። እናንተ የምትረዱት ሄሬኒዮስ ባለው ማይንድ ራሱ አይደለም። ኦርቶዶክሳውያን የምትረዱት ራሱ ሄሬኒዮስ ባለው መንገድ አይደለም። ለምን? ይኸው እንመልከት፣ ለምን እንደሆነ እንመልከት። የት ጋር ነው ያለነው? ወላዲተ አምላክ ቤዛዊተ ዓለም። ያ እሺ፣ ይሄን ደግሞ ተመልከቱ። ይሄ ማለት የቤተ ክርስቲያኒቱ ኦፊሻል ዌብሳይት ማለት ነው። የማህበረ ቅዱሳን ኦፊሻል ዌብሳይት ማለት ነው። ይኸው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ሪሊ የሚሉት እነሱ እንደዛ ነው። ኦኬ የሚሉት እንደዛ ነው አይደለም። ቤዛዊተ ዓለም ሄሬኒዮስ እንዳለው አይሉትም። የዓለም መድኃኒት ማለት ነው። ድንግል ማርያም የዓለም መድኃኒት ኢየሱስ ክርስቶስን ያስገኘችልን በመሆኗ ቤዛዊተ ዓለም እንላታለን፣ በልጇ ቤዛነት ድነናል። ኦኬ የዓለም መድኃኒትን ስላስገኘች ምን እንላታለን? ቤዛዊተ ዓለም አላለም። እንትና ሄሬኒዮስ አላለም። ለሷም ለራሷም ለሰዎችም የመዳን ምክንያት አለ እንጂ ቤዛዊተ ዓለም አላለም። አንድ ኦኬ ለራሷ ቤዛ ናት ወይ? ለሰዎች ቤዛ ባላችኋት መንገድ ለራሷ ቤዛ ናት ወይ የምንልበት ምክንያት አንዱ እሱ። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም ለድነት ዓለም በቀራንዮ ኮረብታ የቆረሰው ስጋ ያፈሰሰው ደም ከድንግል ማርያም የነሳው ሆኖ ቤዛዊተ ዓለም ትባላለች። ይህንን እሱም ምክንያተ ዲን ብሎ ያስቀመጠው ማለት ነው። ወይ እንቀጥል። የሕያዋን ሁሉና ድንግል ማርያም ለሔዋን ካሳዋ እንደሆነች ሁሉ ለአንስተ ዓለም ሁሉ ካሳ ቤዛ ናት። ስድበ አንስትን ወቀሳ ከሰሳ አንስትን አስቀርታለችና ሌላኛው ቤዛ የሚሏት ምክንያት ይሄ ነው። ኦኬ የሴቶችን ስድብ ሁሉ እሺ እንቀጥል። እንዲሁም ዋናው የፈለኩት ይሄ ስለሆነ ማለት ለዓለም ሁሉ የምታማልድ በልመናዋ ፍጥረትን የምታስምርና መንግስተ ሰማያት መርታ የምታስገባ በመሆኗ ቤዛዊተ ዓለም እንላታለን። እማያውቁት የቤተክርስቲያን አባቶች አያውቁትም ይሄን ትምህርት። ማርያም ቤዛዊተ ዓለም ስትሏት በቀጥታ ወደ መንግስተ ሰማያት የምንገባበትን መንገድ ጭምር ዲስቶርት አድርጋችሁ ነው ማርያም ቤዛዊተ ዓለም ያላችኋት። ለዛ ነው ከልጇ ጎን በፈሰሰው ደሟ እኛን ንጹሃን ታድርገን። ማርያም ማር በሰማይ ያም በምድር የማይታወቅ አይነት ትርጉም ማለት ነው። ቸርች ሂስትሪ የማታውቁት ትርጉም። ከዛስ ሰዎችን ሁሉ መንግስተ ሰማያት እየመራች የምታስገባ ማለት ነው ትርጉሙ። ቤዛዊተ ዓለም የሚለው ሐሳብ ከዚህ ጋር ጭምር የተያያዘ ነገር ነው። እናንተ ቤዛዊተ ዓለም የሚለውን ነገር በምትጠቀሙት ልክ በጭራሽ ነው የቤተክርስቲያን አባቶች ያልተጠቀሙት። እሱ ወረድ ብቻ አይደለም የመዳን ምክንያት ብለዋታል። ለምን እዛው ከስር አስቀምጠውታል። ቤዛ የሚለውን ቃል አልተጠቀሙትም። ኔሪዮስ ከስር አስቀምጠው ኢየሱስን ስለወለደች ነው ያቺን ያሉት ኢየሱስን ስለወለደች ነው። በቃ አለቀ። እነ ሄሬኒዮስ ይሄን ይላሉ። የእናንተ ሰዎች ደግሞ ከዚህ የወጣ ሌላ ኦኬ ቤዛ ሁኚኝ ብሎ እስከ መጸለይ የሚደርስ ባዕድ የሆነ ትምህርት ባዕድ የሆነ ነገር ያስቀምጣል። ስለዚህ በጭራሽ በማርያም ቤዛዊተ ዓለም ናት የሚለውን ሐሳብ የሉተራን አምጥተህ እንደው አሱ ከቤዛ የሚለውን ቃል እንደው ከተለያየ አውድ እንረዳው ምናምን ብለህ አምጥተህ ሲጀመር የተለያየ አውድ የለውም ማለት ለአዲስ ኪዳን ቤዛችን ፍጡር አይደለም ነው ፖይንቱ ራሱ እሱ ስለሆነ ማለት ነው። ግን ደግሞ እንደው አውዱ በቃ እንመልከተው ብለህ ተቸግረ ራሱ ማለት ነው የእግዚአብሔር ቃል ጋር ነው የምትደርሰው። ጥምቀትን በተመለከተ ቀጥሎ የነበረው ጥያቄ እሱ ነበር። ባይወጡ እሱ ነበር። በጣም ተቸግረ እሺ ብለሃቸው በቃ እስቲ አሁን ፎር ዘ አርጊውመንት እንቀበል ብለሃቸው